በራሱ ስም እኔ እንግዲህ ባልና ሚስት ነን በኔና በሱ መዘገብ ነው የመሰለን ባልና ሚስት ነን እና እንዴት ነው የተመዘገብከው አልኩት እዛ ባለትዳር ነኝ ብላና ወይ ስንት ነው የተመዘገብከው ስለው አንድ ስቴዲዮም ነው አለኝ ስቴዲዮም ለምን ተመዘገብከ እኔ መቆጥባለሁ አንተም እዛ ጋር በመሰራው ነገር እንቆጥባለን አሁን አንተ ትምህርትም ልጨርስ ስለሆነ ሌላ ደና ስራም ልትይዘው ትችላለህ ይለዋለሁ ከዛ እንደዛ ሲል አይ እዚህ ባልና ሚስት የሚባል ነገር አይደለም በመስሪያ ቤት ስለሆነ እኔ ዝም ብዬ አንድ ስቴዲዮም ነው ስለማቆጠብም አንችልም ብዬ አንድ ስቴዲዮም ነው የተመዘገብኩት ይለኛል ከዛ ለምን ባልና ሚስት ብላ አልተመዘገብክም ሲለው እሱ ምንም ችግር የለውም እንደዚህ ብሎም ባትመዘገብም ባልና ሚስት ከሆን ከዛም በኋላ የሚሆነው ነገር የባልና ሚስት ቤት ነው የሚሆነው እንጂ ሌላ ችግር የለውም እዛ ውስጥም ባንኖር እሱ ሽጠን ሌላ ቦታ እንገዛለን ይለኛል ግን አልተዋጣልኝም ያው ግን ትዳር ስለሆነ እኔ እሱ ወደ ሌላ ይሄዳል እኔም ወደ ሌላ ይሄዳለሁ ብዬ ስለማላስብ ትዳር ውስጥ ነው የመጣው ትዳሬ ነው የማለት ነገር አመንኩት ምንም ባይዋጥልኝም ግን አሳመነኝ በቃ ይሄ ምንም በመስሪያ ቤት ስለሆነ ምንም ችግር የለውም ከዛም በኋላም ከዛ በፊትም ትዳርም ያለው ዝም ብሎ የተመዘገበ ስለሆነ ወይ ይመጣል ወይ አይመጣም ይሄ የቆጠብሽው ግን ካልደረሰሽም የቆጠብሽው የራስሽ ነው ይለኛል ከዛ እሺ ይልና እሺ መቆጠብ ስንት ነው በወር የምቆጠበው ይላል ከዛ 280 ብር ነው ከምን ጋር 300 ብር ነው በወር በኢትዮጵያ ብር ማለት ነው 300 ብር ነው እኔ በዚህ ሀገር ስለተመዘገብኩኝ ዲያስፖራ ቢሆን ግን $100 እና $200 በላይ ነው በፊት የምቆጠበው ማለት ነው በዲያስፖራ ስም ያላደረኩት ቆጠባ ይበዛብሻል ብዬ ነው ይለኛል በዛ ደግሞ አሳመነኝ ከዛ እሺ በቃ አልኩና እኔ አሁን በዚህ መስሪያ ቤት ስለተመዘገብኩኝ የኔ ይቀንሳል በመንግስት መስሪያ ቤት ስለሆነ ስለዚህ ባለዳር ነኝ ካልኩ ደግሞ 3 መኝታ 2 መኝታ ባለ 2 መኝታ ነው የሚያደርጉት እሱን ደግሞ አንችልም ይለኝና በዚህም ብሎ በዛም ብሎ በቃ አሳመነኝ አመንኩት ከዛ እሺ ታዲያ እንዴት ነው ስለው 300 ብር ነው በወር ቆጠባ ቅድማ ግን 1500 ብር ቅድማ የሚገባ አለ የደብተር የምን አለኝ የቆጠባ መፍከቻ ነው መሰለኝ ማለት እዛ አንድ ላይ እኔ የ6 ወር አንድ ጊዜ ላኩኝ አንድ ላይ ማለት ነው ብሩን የ6 ወር የምቆጠብና 1500 ብሩም እንትን የሚደረገው ሁሉም አንድ ላይ ላኩኝ ማለት ነው ላኩና በቃ እስከ 6 ወር ድረስ ደግሞ ሰራለሁ ከዛም በኋላ ደግሞ የ6 ወር አንድ ይቆጥባለሁ አልኩት ከዛ በጣም ጥሩ ነው እንደዚህ ከሆነ እንደውም ይጣው ቶሎ ሊደርሰን ይችላል በጣም ቶሎ ይቆጥባ ቶሎ ሊደርስ ይችላል ይለኛል እሺ ይለውና ከዛ እንደዛ እየተባባልን ያለ እሱ ተመረቀ ምርቃቱም ደረሰ በዚሁ አመት እንደቆጠብኩኝ ምርቃት እሱም ያስተማርኩ ቤቱንም እየቆጠብኩ አመት ደረሰ አመት ደረሰ እሱም ተመረቀ ምርቃቱም ደረሰ የምርቃቱንም ወጪ ያደረኩኝ ምን ያደረኩኝ አስመረኩት ሁሉንም ማለት ነው ከዛ በቃ ታውቂያለሽ አንዳንድ ጊዜ በህይወትሽ ላይ ሰው መጽሐፍ ቅዱስ ሰው ወደጂ እንጂ አትመኝ እንደሚባለው ነገር ሰው ወደጂ እንጂ አትመኝ የሚባለው ነገር እውነት በኔ ላይ ሰራ በኔ ላይ ያገኘሁት ማለት ነው እና እኔ ሙሉ በሙሉ አምኜው ነበር እንግዲህ ትዳር ውስጥ ነው የሄድኩት ከኢትዮጵያ ራሱ መውጣት ማልፈልገው ልጅ ለሱ ብዬ ነው የወጣሁት እኔ ጭራሹንም ማለት ነው መጀመሪያ በቃ እሱ ትምህርቱን እንዲማር መጨረሻ በቃ ለምን እኔ የራሴ ኑሮ የተወኩት እሱ እንዲማርና እናቴ ብትኖር ኑሮ ትምህርቴን እንኳን ጨርስ ነበር ብሎ ስለሚያወራ የእናት ቦታ እኔም ኑሮአችን አንደኛ ኑሮአችንም ይሻሻላል እኔም እዚህ የሰው ቤት ተቀጥሬ ከምሰራ የሰው ቤት ነው እዛ ሄጄ ቢቀጠርም ምንም አይደለም ብዬ ነበር የሄድኩት ማለት ነው ቅርታ እና ለሱ ብዬ ስለወጣሁኝ እኔ በቃ እሱ እዚህ ጋር የሆነ ነገር ፈጠራል የሚባለው ነገር ጭራሽ እኔ በህይወት አስቤ ማላቅም አልሜ ማላቅም በጣም ነበር የምንዋደደው ማለት ነው በጣም ነው የምንዋደደው ከበንም በላይ ማለት
እና እዛ በቃ ትራልኩኝ እሱ ተመረቀ። ከዛ የእሱ ትምህርት ቤት ቀነሰልኝ። ከዛ ወደ ቁጠባው ተመለስኩኝ። ቁጠባውን አሁን የ6 ወር የ3 ወር አንድ ላይ የላኩኝ የሱም የሻይ ቡና ምናምን እያልኩኝ እልካለሁኝ። በቃ ምንም እዛ የሚያስቀምጡ ነገር የለም። የሱ ገንዘብ የት ነው የሚሄደው? እኮ ያልገባው የሱ ገንዘብ አለ፣ ግን እንደሚለኝ ምንም እየበቃኝ አይደለም ነው የሚለኝ ማለት ነው። አንድ ራሱን ነበር የሚያስተዳድረው አይደል? አዎ። ቤት ተከራይቶ ነበር። ኦኬ። ቤት ኪራዩን ራሱ ነው የሚከፍለው? ራሱ ነው የሚከፍለው። እና በዛ ስለሆነ እንደዛ ያደረኩኝ እኔ እዛ ቤት ተከራይቼ ነው፣ ስራ ቦታ ክራይ ነው። እሱን ሁሉ እየቻልኩኝ አደርግ ነበረ ማለት ነው። እዛ መጨረሻ ላይ ግን እሷ ነይ ስትለኝ ለምንድን ነው የምትለኝ ይለዋለሁ። ለካ እሷ ከሌላ ሴት ጋር እሱ ቤት አስገብቷል። ከእሷ ጋር እየኖረ ነበረ። እንዲይዘው ነበረ እሷ እኔ እሱ ሳቅ መጥቼ እጅ ከፍንጅ እንዲይዛቸው ነበረ። እሷ እንደዛ አሁን ሳስበው ስትለኝ የነበረው ለዛ ነበረ። እኔ ምንም ነገር የማውቀው ታሪክ የለም። ከዛ በቃ ልክ 2 ዓመት ከ6 ወር ነው የቆጠብኩት ማለት ነው። የኮንዶሚኒየሙን የቆጠብኩት 2 ዓመት ከ6 ወር ነው የቆጠብኩት። እሱን እየቆጠብኩ እያለሁ ደግሞ ልክ ተመርቆ እንደወጣ ወደ ኋላ ሊመልስሽና ተመርቆ ልክ እንደወጣ ወይንሸት ይለኛል አልኩት። አንቺም እኔም የሆነ ስራ ተበላሸ። እዛ ሀገር የሆነ ደቡብ ሱዳን እና ሽማል ሱዳን የሚባሉት አሉና እነሱ ሲገነጠሉ ስራም እየቀዘቀዘ መጣ ማለት ነው። ገባ ምናምን እየቀዘቀዘ ሲመጣ እንደዚህ ነው ብዬ አወራዋለሁ። በጣም ስራ እኮ በጣም የለም እና ደግሞ የዛ ሀገር ዝርዝርም በጣም ቀነሰ ማለት ነው። እዛ ሀገር ብር ወደ ኢትዮጵያ እኔ ሲሄድ 5 ብር ነበረ አንድ ብራቸው የሚቀየረው ወደ ኢትዮጵያ ሲቀየር። ከዛ እያለ 4 ብር 3 ብር ከ50 እየሆነ መጣ። እንደዛ ሲሆን እንግዲህ ወደዚህ ስልክ በጣም እዛ ብሩ ነው፣ ወደዚህ ስልክ ደግሞ በጣም እየበዛብኝ መጣና እንደዚህ ነው ብዬ እኮ አወራዋለሁ። ሳወራ ግን ምን ይለኛል፣ በቃ እንደዛ ከሆነ እንደዚህ እናርግ ይለኛል። ምን እናርግ? ካሜራ ግዢና ላክልኝ። አዲስ አበባ ላይ አሁን መናፈሻዎች ምናምን እየተሰሩ ነው። ስለዚህ ሰው እዛ የሚቀመጠውን ምን የሚለውን አንዳንድ መናፈሻ እየገባው እየከፈልኩም ቢሆን አንዳንድ ፕሮግራምም ቢሆን ካሜራ አነሳና እሱ ካሜራ ቤት እየሄድኩ እያሳጠብኩ ለሰዎቹ እየሰጣው አግዝሻለሁ። ቢያንስ በቀን 100 ብር ራሱ ብሰራ ለኔም ከሻይ ቡናም ለኔ የምትልኪውን ካል ከቀነሰ ለቆጠባው አያቅትሽም ይለኛል። ነው እሺ፣ በጣም ጥሩ መልካም ነገር ነው አልኩት። ከዛ እሺ ካሜራው ስንት ነው ሲለው እዚህ ያለው እዛ ሀገር ያለው ደግሞ የዱባይ ምናምን ካልሆነ ዲጂታል ምናምን ብዙ የለው። ከዛ እዚህ ያለው መጥፎ ነው፣ ከማንስ ልካለው የሚመጣም ሰው የለም። ስለዚህ በፖስታ ቤት ምናምን የሚላክ ከሆነ ብዙ ብር ነው ፕሮሰሱ። እዛ እስከሚደርስ ራሱ ብዙ ይፈጃል። እዛ ጠይቀው፣ ኢትዮጵያ ላይ ከዱባይ የሚመጡት ምናምን ካሉ ጠይቀው አልኩት። ከዛ እሺ በቃ ጠይቃለሁ አለኝ። ለካ እሱ መጀመሪያ አዘጋጅቶ ነው። ከዛ ከዱባይ የመጣች ልጅ ነበረች፣ እሷ ትሸጣለች ዲጂታል ካሜራ ይለኛል። ነው አዎ ጥሩ ነገር ነው። ታዲያ እንደዛ ካገኛ ስንት ነው ስለው 75,000 ብር አለኝ። በኢትዮጵያ 75,000 ብር ማለት ነው። እንዴ ዲጂታል ካሜራ 75,000 ብር ነው? እዛ ደግሞ 25,000 ብር ነበረ በእነሱ ብር ማለት ነው። በእነሱ ብር 25,000 ሲሆን እንግዲህ ወደ ኢትዮጵያ ወደ 150,000 ብር ነው የሚሆነው በዛ ሰዓት። ከዛ እንደዛ ስለው እንዴ 75,000 ብር አልተወደደም ሲለው አይ አልተወደደም፣ ካሜራው ዲጂታል ነው ኦሪጂናል ነው ይለኛል። ከዛ እንደዛ ሲለኝ እሺ ምን ላድርግ? እኔ ደግሞ ብር አልነበረኝ በዛ ሰዓት፣ ልኬ ጨርሻለሁ የለም እጄ ላይ። እዛ ለብራዘር አሁን ያረፈው ብራዘሬ ነፍሱን ይማርና በህይወት ነበረ። እሱም ደግሞ በዛን ጊዜ ብር ብሎኝ ምናምን ልኬው ነበረ ማለት ነው። ሲስተሮችም እየተማሩ ነበረ፣ ለሱ ትምህርት ቤትም ምንም ተከራይቶ ነበረ። ስኩል እዛ ሲጨርሱ
እንትን ኤሌመንተሪ ሲጨርሱ ሃይስኩል ሌላው ከተማ መጥቶ ነበር የሚማሩትና ለነሱ ቤት ኪራይ ምናምን እየከፈልኩ ስለነበረ አልነበረኝም ብር። እንዴት ነው ታዲያ ማቲያስ እንደዚህ እኮ ነው ብር የለኝም ሲለው በቃ እንደዚህ ነው ያለው። እሷ ደግሞ በአስቸኳይ ነው የምፈልገው ብላለች። ለሌላም ስለተናገረች እንዳያመልጠኝ ምን ይሻለኛል ይለኛል። እሺ በቃ ቆይ አንድ ሁለት ቀን ጠብቀኝ አልኩና ከዛ እዛ ያሉት ጓደኞች አሉኝና ከነሱ ተበድሬ 75,000 ብሩ ላይ 80,000 ብር አድርጌ ላኩት። 5,000 ብር ጨምሬ ማለት ነው። ከዛ ላኩት። ያ 75,000 ብር ከፈልኩ። ገዛው አለኝ። አዎ ገዛው አለኝ። እሺ አልኩት። ከዛም በኋላ ደግሞ ፎቶ ላከልሽ? ገዛው አላከልኝ። በዛ ሰዓት ቪዲዮ ኮል ምናምን አናወራም እኮ ፎቶ ኖርማሊ ፎቶ አንስቶ ላከልሽ? የገዛውን ዕቃ አላከልኝም። በዳይሬክት ስልክ ነው የምናወራ የነበረው ማለት ነው። በዛ ሰዓት እኮ ቪዲዮ ኮል ብዙ የለም። ይሄ ነገር እኮ ቆይቷል እኮ ቢያንስ እኮ ከ13 ዓመት ነው 14 ዓመት በፊት ነው። ቪዲዮ ኮል ምናምን ብዙ አናወራም። ዳይሬክት ስልክ ነበረ እና ጭራሽ ብጠራጠረው ነው እኔ ይሄ እንደዚህ የማደርገው። ጭራሽ ጥርጣሬ ቢባል ነገር የለም በህይወታችን ማለት ነው። ከዛ እንደዛ አለኝ። ገዛው አለኝ። ከዛ ትንሽ ቆይቶ ከ5 ቀን በኋላ ደግሞ ስራ ጀምሬያለሁ ግን አለ ድንጋይ ሌላ ድንጋይ ያስፈልገኛል ተቀያሪ። ከቤት ቻርጀር አድርጌ ሲወጣ እዛ እንደሄድኩኝ 2 ሰው 3 ሰው ሳላነሳ ነው ድንጋዩ ቻርጅ መጨረስብኝ። ስለዚህ ተቀያሪ ድንጋይ ቢኖረኝ እስከ ማታ ድረስ ሰራበት ነበረ ይለኛል። እሺ እሱ ደግሞ ስንት ነው ስለው 25,000 ብር አለኝ። ድንጋዩ ተቀያሪ ማለት ነው የካሜራው ድንጋይ። እንዴት 25,000 ብር ካሜራ 75,000 ብር እንዴት ነው ደግሞ እሱ 25,000 ብር የሚሆነው ምን ማለት ነው ስለው አይ የላክሽው 5,000 ብር ስላለ 20,000 ብር ከላክሽ ይበቃል ይለኛል። ከዛ እንዴት አለሱ አይሆንም። ኧረ በእናትሽ ይሄን ብቻ ቅበርኝ በቃ ይሄን ብቻ እንደምንም በቃ እኔ አሁን ጥሩ ስራ እየሰራሁኝ ነው ምናምን አለኝ። አጋጣሚው ደግሞ በዚህ ወቅት ነበረ። ከዚህም በኋላ ጥምቀት ምናምን ስለሆነ የሰርግን ጊዜ ነው የምንም ጊዜ ነው። እሰራለሁ በጣም በደንብ አርጌ እሰራለሁ። ይሄ ቁጥባ ራሱ ትተዋለሽ እኔ ራሱ ቁጥባለሁ አንቺ ብትመጪን ብቻ ታጠራቅማለሽ ይለኛል። ከዛ በቃ አሳመነኝ። ታውቂያለሽ አሳማኝ ነው በቃ ሁሉም ነገር እሱ የሚለው ሁሉ ነገር ያሳምነኛል በቃ። ከዛ እንደዛ አደረኩኝ። 25,000 ብር ላኪ ሲለኝ 5,000 ብር እኔ ጋር አለ ብሎኛል። 20,000 ብር ላኩት። 21,000 ብር ነው እንደውም የደረሰው እዚህ ማለት ነው ስደርስ ከዛ ከምንዛሬው ላኩለት። ድንጋዩንም ገዛው አለኝ። ስራ ጀመርኩ አለኝ። ልክ ወር ምናምን እንደሰራ እንዴት ነው ስራው አሪፍ ነው ይለዋለሁ። በጣም አሪፍ ነው በጣም ምርጥ ስራ ነው የሰራው ያለው እና በጣም ብር አለው። በቀን 300 ብር በቀን 200 ብር ሰርቼ እገባለሁ አለኝ። በቀን 300 ብር እቅርና በቀን 200 ብር ከሰራ ራሱ በወር ውስጥ ወደ 6,000 ብር ነው የምሰራው። እንደውም አሪፍ ነው አልኩኝ። በቃ አሪፍ ነው በጣም አሪፍ ነው አልኩ። በርታ አልኩት። ከዛ ቆጥባን ራሱ ይሄ የ2 ወር እኔ ቆጥባለሁ አለኝ የሆነ ጊዜ ማለት ነው። አሁን አንቺ ይሄንን ስለላክሽ የነሱን ዕዳ ክፈይ፣ የ2 ወር እኔ ቆጥባለሁ እስከዛ ድረስ ዕዳሽን ከፍለሽ ከጨረሽ ከዛም በኋላ ታግዥኛለሽ ከያቃተኝ ቦታ አለኝ። እሺ ብዬ 2 ወር ሳልቆጥብ አሳለፍኩት። ደስ አለኝ በቃ ከውስጤ ታውቂያለሽ በቃ አገዘኝ። ተጋግዘን መስራት ጀመር ነው የሚለው ነገር ውስጤ በቃ ተስፋ ሰጠኝ ማለት ነው። ከዛ መጨረሻ ላይ እንደዛ እያለ ለካሱ በዛ ሰዓት አሁን ነው ስሰማ ከዛ ኢትዮጵያ ከመጣሁ በኋላ ስሰማ ነው ካሜራ የሚባለው ነገርም አልተገዛም፣ ድንጋይ የሚባለው ነገርም አልተገዛም። ለካሱ ሞተር ነው የገዛው ለራሱ ማለት ነው። ሞተር ገዝቶ ለካሜራ ብሎ ብሩን ተቀብሎ ሞተር ገዛበት። ለካሜራ ብሎ ብሩን ተቀበለኝ። ሞተር ደግሞ በዛ ሰዓት 50,000 60,000 ብር ነበረ። እኔ ለምን 2 ሞተር ይግዛበት እንዴት እንደሆነ አላውቅም እንጂ የሰራ ሞተር 25,000 30,000 ብር ድረስ ነበር። ጥሬ በቃ ከቦታ ሲገዛ ነው 45,000 50,000 ብር የነበረው በዛ ሰዓት ማለት ነው። በዛ ሰዓት ጓደኞቼ እቺ ታክሲ የከተማ ታክሲ የለችም እሷ ታክሲ 80,000 እና 90,000 ብር እየገዙ ነበር። የኔ ጓደኞች ሁለት ሆነው ምናምን ይገዙ ነበር። እንደዛ እሱ ለካ ሞተር ነው የገዛበት። ካሜራውም የለም
ስራውን መሰራለሁ የሚለው ነገር ውሸት ነበር፣ ሁሉም ነገር ማለት ነው። ከዛ መጨረሻ ላይ የሆነ ጊዜ በቃ እቺ አከራያችን ማለት ነው ሱኮ ወጥቷል ትለኛለች። ከቆየ በኋላ ስደውል ማታ ስደውል 3 ሰዓት ላይ ከስራ 3 ሰዓት ምናምን ቤት ስገባ 4 ሰዓትም ላይ ስደውል እየሮጠ ነው የሚያወራኝ። እየሮጠ ንፋስ ነው የሚሰማኝ ስልክ ማለት ነው። ሞተር ላይ ሆኖ ስለሚያወራሽ እኮ ነው። እኔ እንጃ እየሮጠ ነው የሚያወራኝ፣ ንፋስ ነው። እዛ ምንድነው ቶሎ ማያነሳልኝ። አንዴ ጠርቶ ጨርሶ በሁለተኛ ነው የሚያነሳልኝ። ከዛ ምን ሆነክ ነው በዚህ ሰዓት የት ሄደክ ነው? በ4 ሰዓት የት ሄደክ እየገባክ ነው ወይስ ውጭ ነው ያለው ምናምን እለዋለሁ። ከዛ ስል አይ ክርቢት ልገዛ ወጥቼ፣ አይ እንደዚህ ልገዛ ወጥቼ፣ በቃ እኔ ባለው ሰዓት የሚያደርገውን ነገር ነው የምናገረኝ ማለት ነው። እንደላጤ በነበረበት ሰዓት ማደርገው ነገር ነው። ወተት ልገዛ ወጥቼ ጨጓራዬን አሞኝ ማማ ወተት ልገዛ ወጥቼ ምናምን ይለኛል ብዙ ጊዜ ማለት ነው። ከዛ እንደዛ ሲለኝ ምናምን በቃ ግራ እየገባኝ መጣ። ሁሌ ማታ ስደውል ይሄ ሮጠ ንፋስ ውስጥ ነው የሚያወራኝ ማለት ነው። ለካሱ እቺ ሴት ቤት ስላለች ከቤት እየወጣ ነበር ሲያወራኝ ነበር ማለት ነው። ከሷ ጋርም ተስማምቶ ነው እንጂ አሁን በዛ ሰዓት እኔ ብዙ ጊዜ ነው የምደውለው። ስደውል በዛ ሰዓት እቺ ማናት ኖርማሊ ነው የሚያወራኝ። ምንድነው ማለት አለ እኮ ማንነት ግን ተስማምቶ ነው ሲሰሩ የነበረው ማለት ነው። ሴት ልጅ ሆኖ ሰው ሴት ልጅ ላይ እንደዚህ ሲጨክን በጣም ይገርማልም። ከዛ በቃ እንደዛ ሲለኝ በጣም በቃ ውስጤ ምንም ተረበሸ። በቃ ህልም ምናምን የማየው ህልሞች ምናምን ነገር ጥሩ ያልሆነ ነገር ምናምን ነገር ነው የማየው። ከሱ ጋር እንደዚህ ፎቶአችን አብረን የተነሳ ነው። አንደኛ ዓመታችን ስናከብር፣ ሁለተኛ ዓመታችን ስናከብር አብረን የተነሳ ነው ፎቶ ምናምን እንደዚህ ተቀዶ ምናምን አያለው። እኔና እሱን እንደዚህ ያለያይቶ ይቀዳል የሆነ ሰው ምናምን። ሴት ልጅ ናት የምትቀደው፣ ግን ፊቱ አይታየኝም በህልሜ ተኝቼ ማለት ነው። ከዛ ይሄ ነገር ምንድነው ብዬ ለአከራይቼ ስደውል ኧረ እሱ እኮ ተከራይቶ ሌላ ቦታ ወጥቷል እኮ እዚህ ግቢ የለም ትለኛለች። እንዴት ምን ሆኖ ወጣ ስላት አይ ነይ ሲልሽ እምቢ አልሽ፣ ስለዚህ ጓደኛ ሳይዝ አይቀርም ትለኛለች። እንዴት እውነትሽን ነው? አዎ። እንዴት እንደዚህ እንደውም አንቺ ከሄድሽ በኋላ ተገናኝቶ ተፋቅሮ ቤሩት ልኳት 2 ዓመት ሰርታ መታ እሱ ነው የተቀበላት ይሉኛል። አንቺ ውጪ እያለሽ ከሷ ተዋውቆ እሷም ሄዳ መጣ። እኔ እንግዲህ 4 ዓመት እሱን አስተምር ያስመርቃለሁ። 5ኛ ዓመቴን ይሻለው እኔ ማለት ነው እዛ ሳልመጣ። በዛ መሃል ከሷ ጋር ተዋውቆ እሷን አረብ ሀገር ልኮ እንደገና መጣለች። 2 ዓመት ቤሩት ሰርታ መታለች። መታ እሱ ቤት ገብታለች። እንግዲህ ትዳር ሆኖ ማለት ነው። እዛ እንደዛ ሲሰማ ግራ ገባኝ። በቃ ወደ ቤት እየገባሁኝ ነበር። እኔ የምገባበትን በር ስቼ ወደ ሌላ ሄድኩኝ። በቃ ዝም ብዬ ማለት ነው። መንገድ ላይ የሄድኩኝ ነው ሳወራት የነበረው። ከትራንስፖርት ወርጄ ሳወራት ነበርና በቃ ቤቱ ጠፋብኝ፣ የምገባበት ግቢ ጠፋብኝ። የመጨረሻ በቃ አስጠላኝ። ህይወት ምንድናት እንዴ? ለምን ምን አጎደልኩበት? ምን አጠፋውበት? ለሱ ብዬ ስደት መጥቼ ለሱ ብዬ ልጅነቴስ አሁን ምሳሌ ከሱ ጋር 3 ዓመት ከተውቅነታችን ጋር ወደ 5 ዓመት ነው ከሱ ጋር ተዋወቅኩት። 5 ዓመት እድሜን አቃጥዬ 5 ዓመት እዚህ ሀገር 10 ዓመት ለምን እድሜ ላይ ተጫወተብኝ? ገንዘቡ ሲቅር የሴት ልጅ ዋና ነገር እድሜሽ ነው። ለምን ልጅነትሽን ከጨረሽ ምንም ዋጋ የለውም። እና ለምን በልጅነት የተጫወተ? ይሄ እውነት ነው ግን እውነት አይደለም አልኩኝ። ራሴን ማሳመን ሞከርኩ፣ ምንም አልቻልኩኝም። መሬቱ ሰማዩ ተገለባበጠብኝ። ምን እንደማደርገው ግራ ገባኝ። ማንም ሰው አጠገቤ አልነበረም። የሆነች ጓደኛ ያለች አለም የምትባል ከዚህም ሲሄድ እሷ ናት የተቀበለችኝ። እሷ ጋር ቤት ትቼ እሷ ጋር ሄድኩኝ። እሷ ቤት ማለት ነው። እሷ ጋር ሄድኩኝ። ምንድነው ስትለኝ አይ ምንም በቃ ከፍቶኛል አልኳት። ቁጭ አልኩ። እሷ ጋር አደርኩ። በቃ ምንም እንዴት እንዳደርኩኝም አላውቅም። ከዛ በማግስቱ እንደ መረጋጋት ነገር ራሴን ማሳመን ነገር አልኩና ደወልኩለት ለሱ ማለት ለሱ ደውዬለት ማቲያስ ይሄ ነገር ምንድነው? አንተ ምን እያደረክ ነው? ግን የምሰማው ነገር እውነት ነው አልኩት። ማን ነገረሽ አለኝ። ማንም እንገረኝ ማንም፣ ግን
እውነት ነው አልኩት። ብር ከላኩ እኮ 2 ወርም አልሆነኝም ለሱ ማለት ነው። ግን እሱ ከአረብ ሀገር መታ ተቀብሏት ቤት አስቀምጧት እሷን አቅፎ እየተኛ የኔን ብር ይበላ ነበር። ከዛ በቃ ምንድነው ሲለው አይ እኔ ወደ ቤት አላገባዋትም ትዳር አይደለም ግን ተሳሳትኩኝ፣ ተሳስቼ አረገዘች። ስታረክስ ወንድሞች አላት እዚህ አለኝ። ወንድሞች ስላላት ወንድሞች አስገድዶኝ ልጅ ማመን አለብህ አሉኝ። ለዛ ነው ወደ ቤት የገባችው እንጂ እኔ በትዳር አላገባዋት። እኔ አሁንም አንቺን ነው የምጠብቀው አለኝ። አልኩት እውነት ነው ማለት ነው አልኩት። እውነትማ እውነት ነው ግን ተሳስቼ ነው። አረገዘች፣ ቅሪት ሆነች። እዛ በቃ ወንድሞቿ አስገደዱኝ። ወንድሞቿ ሹፌሮች አሉ እዚህ ወደ ደቡብ ናት አለኝ። እሱም የደቡብ ልጅ ስለሆነ በቃ የራሱን መረጠ ብዬ ዝም አልኩ። በቃ ግራ ገባኝ። ከሱ ደግሞ ባልሰማ ይሻለኝ ነበር። ታውቂያለሽ ከሱ ስሰማ ይባስ አመመኝ ተኛው። ስራ ተወኩ። ቤት ኪራይ ውስጥ ነው ያለው። የስራ ቦታ ይቆጥራል፣ ምኖርበት ይቆጥራል። ተኛው 16 ቀን ቀና ሳልል ድብርት ውስጥ 16 ቀን ቤተክርስቲያን መደላለም ባል ቤተክርስቲያን አለ እዛ ሀገር ቤተክርስቲያን ገባው። በቃ አእምሮዬ ሁሉ ነገር በቃ ለምን 4 አመት ቀላል አይደለም። 10 አመቴ ነው ከሱ ጋር ማለት ነው። ያ ሁሉ እንትን ካልኩ በኋላ በቃ ግራ ገባኝ። 16 አመት 16 ቀን ቤተክርስቲያን ተኛው። ሰው እዚህ ናት ሳይለኝ ማለት ነው። በ16ኛ ቀን እዛ በገባው ተነስቼ ጸሎት አደረኩ። ጸሎት ማድረግ ቻልኩኝ በ16 ቀን ማለት ነው። እዛ በቃ እግዚአብሔር ያልኩኝ ለኔ ስላላለ ነው በቃ ከውስጥ ያጥፋልኝ አልኩ። ፈጣሪ ለመንኩ። በቃ አስረሳኝ አልኩ። ብርም አይደለም እኔ 4 አመትና 5 አመት የላኩት ብር አይደለም። ክረምትና በጋ ያስተማርኩት አይደለም። ኮንዶሚኒየም የቆጠብኩትም አይደለም። ሁሉም ነገር የከፋኝ የነበረው ለምን ልጅነቴ እሱ ላይ መጨረሴ። አይዞሽ ከባድ ነው በጣም ታውቃለሽ። ብር አይደለም ልጅነቴን ከሱ ጋር መጨረሴ። በቃ ልጅነቴን ጨረስኩ። እዛ ሀገር እያለሁ ደግሞ ብዙ ሰው ይፈልገኝ ነበር። እኔ ግን ትዳር አለኝ እያልኩኝ መጀመሪያ መስታወቂያ ትዳር ነበር። ሰው ለሆነ ነገር ሲቀርበኝ እኔ እኮ ትዳር አለኝ ኢትዮጵያ ይል ነበር። ኢትዮጵያ ላይ እኔ እኮ ባለ ትዳር ነኝ። የዛ ሀገር ዜጋ ኢትዮጵያኖች፣ ኤርትራኖች ብዙ ሰው ሲፈልገኝ እኔ እኮ ትዳር አለኝ ብዬ ነበር ማስቆመው ነበር ማለት ነው። በእንደዛ እድሌን ሁሉ ዘግቶ አሳለፍኩ። ጀርመን የዛ ሀገር ዜጋ ሙስሊም ነው እንጂ ሃይማኖትሽን ባትቀይር አንዱ ቀይር ያለኝ፣ አንዱ ደግሞ ባትቀይርም ችግር የለውም እንኖራለን አገብቼሽ ጀርመን ይዤሽ እሄዳለሁ አለኝ። ሲለኝ እኔ እኮ ትዳር አለኝ አልኩት። ታውቂያለሽ ትዳር ስላለኝ ትዳሬን እዚህ ጋር ትዳር ይጠብቀኛል እያልኩኝ ነበረ ስንት እድል ያሳለፍኩት ማለት ነው። አንዱ ካናዳ ይዤሽ እሄዳለሁ ሲለኝ እዛ ሀገር ገሲማ ይሉታል 80 አውጥቼልሽ አግብቼሽ ይዤሽ እሄዳለሁ ሲለኝ አይ አንደኛ ነገር እኔ ክርስቲያን ነኝ፣ ሁለተኛ ነገር እኔ ትዳር አለኝ የምጠብቀኝ ልጅ አለ ኢትዮጵያ ላይ ብዬ ነው ብዙ ነገር ያሳለፍኩት ማለት ነው። እሱ ግን ትዳሩን ይቅርና እድሜ ላይ ተጫወተ። በዛው ከንቱ ቀረ። ያ ቤትም ሰማው። ከዛም በኋላ ምንም የቆጠበ ነገር የለም። እኔ በሱ አካውንት ነው የምልከው፣ እሱ ነው ሄዶ የሚቆጥበው። ምንም የቆጠበ ነገር የለም። እኔ አልተመዘገበም ነበር። ተመዝግቧል ግን አልተቆጠበም። ዜሮ ነበር። ምንም አልቆጠበም። ቢመዘገብም በግሉ ነው ወንደላጤው ነው የተመዘገበው። ምን ይጠቅመኛል እኔ
አንደኛ ነገር ፍርማ የለንም። ሁለተኛ ነገር ብቻዬን ነኝ ብሎ ነው የተመዘገበው። ሶስተኛ ነገር አልቆጠበም፣ ወደ ራሱ ኪስ ነበር። እሱ ከሷ ጋር ነበር ምዝናናበት የነበረው ብሩ ማለት ነው። ያ ሁሉ ብር ከሷ ጋር ነበር ምዝናናበት የነበረው። ሞተር ገዝቶ በሱ ነበር ምዝናናበት የነበረው። ከዛ መጨረሻ ላይ አዲስ አበባ ለቆ አገሩ ገባ፣ አዋሳ ገባ። ከዛ እኔ 2016 እንደ አውሮፓ አቆጣጠር በእኛ 2009 ላይ መጣሁ ኢትዮጵያ ማለት ነው። አንድ አመት ብቻ የሰራሁበትን ይዤ መጣሁ ኢትዮጵያ ባዶ እጄን። በቃ ምንም እስከዛ ጊዜ ምንም ገንዘብ ለራስ ታስቀምጫል ነበር? በራሴ ያስቀመጥኩት ነገር የለም። ከዛ ለቤተሰቦቼ ግን የተወሰነው እልክ ነበረ። እህቶቼ ወንድሞቼ ይማራሉ። ለነሱ ትምህርት ቤት በአመት ዩኒፎርምና ደብተር፣ የነሱ ቤት ኪራይ አንዳንድ ሺህ ብር ነበር የሚከፈለው ክፍለ ሀገር ስለሆነ የነሱ አንድ ጊዜ በየአመት ዘጋላቸው ነበር ትምህርት እስከምዘጋ ድረስ ማለት። ከዛ ውጭ ምንም ለራሴ ጫማውን እንኳን አልቀይርም። እዛ ሀገር ላይ ጫማውን እንኳን አልቀየርኩም። አንድ አመት የሰራሁትን ይዤ መጣሁ ወደ ኢትዮጵያ። በቃ መጨረሻው እኔም ተስፋ ያልቁረጥ ብዬ ስመጣ እሱ አዲስ አበባ የለም። ከዛ ያቺ ሴትዮዋ ጋር ሄድኩኝ። ሲሄድ እሱ እኮ 2 አመት 3 አመት አልፎታል ሐዋሳ ከገባ ተባልኩ። ጓደኞቹ ስጠይቅ እዚህ ኧረ እሱ እኔ ስመጣ ሚስቱ ሁለተኛ ወልዳ ተኝታለች አለ። ሁለተኛ ልጅ ማለት ነው። በኔ ብር 2 ልጅ ወለደ። በኔ በላኩት ብር እኔ ባስተማርኩት ዲግሪ ማለት ነው። ከዛ ደወልኩላት። ስደውልለት እንደ የኢትዮጵያ ስልክ ነው ከዛ አምጥተሽ ነው አለኝ። መጣሽ እንዴ ሲለኝ መጣሁ አዲስ አበባ ነኝ አልኩት። ተቀበለኝ አልኩት አውቄ ማለት ነው። ከዛ ሲለው እኔ እኮ ሐዋሳ ነኝ የለውም አለ። እኔ ግን ኢትዮጵያ ገብቼ ከአንድ ወር በኋላ ነው የደወልኩለት ሁሉም ነገር ካጣራው በኋላ። ቤተሰብ ጋር ሂጄ ወደ አዲስ አበባ ተመልሼ በኋላ ነበር የደወልኩለት። ከዛ ሲለው እኔ አዲስ አበባ አይደለሁም አለ። እሺ የተወሰነ ብርም ካላክልኝ አልኩት። የሆነ ሆኗል በቃ ትዳር ያስካርለ ችግር የለውም ግን 200 ሺህ ብሩን ካላክልኝ አልኩት። ባዶ እጄን ነው የመጣሁት አልኩት። ከዛ ሲለው እኔ 2 ብሩን ካን የለኝም 200 ሺህ ብር ይቀርና አለ። ዝም አልኩ። ከዛም በኋላ ስልክ ደውላለሁ አነሳልኝ። በቃ ላገኝክ ተገናኝተን ምን እንደሆነ ራሱ ንገረኝ፣ በአካል እንገናኝና ፌስ ለፌስ ንገረኝ እስቲ ምንድነው ከኔ የጎደለው ሲለው አይ ምንም አልጎደለም እኔ በወንድሞቿ ጫና ነው የገባውበት አለኝ። በወንድሞቿ ጫና ከገባ አንድ ልጅ በስህተት አረገዘች፣ ሁለተኛስ ትዳር ይዞ የኖሩ እኔ በገዛውት ሞተር የኖሩ ከዛ በቃ ስልክ ማነሳልኝም ተውኩት። ምንም ማድረግ አልቻልኩም። ራሴ ብቻ ቃውሽ ተውኩት። ከዛ ነገሮቹ እንደዛ ተበላሻሸብኝ። ከዛ ተመልሼ ወደ ክፍለ ሀገር ሄድኩኝ። የነበሩኝ ወርቆች ምናምን ነበሩኝ፣ እነሱ ሽጬ 2 ቦታ መሬት ገዛው እዛ ክፍለ ሀገር ላይ ማለት ነው። 2 መሬት ገዛው 95 ሺህ ብር። እዛን ጊዜ ርካሽ ነበር። ከዛ አንዱ ሽጬ አንዱ ላይ ሰራው 280 ካሬ ላይ ሰራው አይደለም 300 ካሬ ላይ ሰራው። 280 ካሬ ሽጬ 300 ካሬ ላይ ሰራው። እዛ እናቴ ደግሞ ከቤተሰብ ተጣልታ ነበረ አባቴም ከእስር ቤት ወጥቶ ተመልሶ ነበረ ወደ ቤት። ከዛ ግጭት ተፈጠረ ቤተሰብ። እናቴ ቤት ትልቁን ቤት ለቃ ነበር የምትኖረው ማለት ነው። ነፍሱን ይማርና አሁን የሞተ ወንድሞቼም ነበሩ። እሷ ወንድሜን ይዛ ወጣ ነበረ። ለነሱም ደግሞ ቤት ተከራይቼ ሳኖር ነበር። እዛው እያለሁ ከአመት በፊት ነበር የተለያዩት። እነሱንም አስተካክላለሁ የራሴን ሁኔታ ያለው ኢትዮጵያ መጣሁ። ከዛ በቃ እናቴ ወደ ቤተሰብ መመለስ ስላልቻልኩ
እዛው በቃ አንዱ ሽጬ አንዱ ላይ ለሷ መስራት ጀመርኩኝ። 2009 በኢትዮጵያ ማለት ነው። በውጮች 2016 ከዛ እዛ መስራት ጀመርኩኝ። ሰራው ቤቱን አንድ ወደ 4 ክፍል ነው ምናምን ተሰራ። ሰርቪሶች ምናምን ከኋላ ተሰራ። ሰርቼ ልክ ሊያልቅ ቀለም ምናምን ብቻ ስቀር ነው ተመልሼ ወደ እዛ ሀገር ሄድኩ ማለት ነው። ወደ ሱዳን ተመልሼ ሄድኩኝ። ተመልሼ ሲሄድ ማለት ነው ብር ከእጄ ጨርሼ 8000 ብር ካጎቴ ልጅ ነው ተበድሬ ሄድኩት። የትኬት የአውሮፕላን ትኬት የአየር ትኬት የምቆርጥበትን አጥቼ 14000 ምናምን ብር 15000 አካባቢ ነበር። የምቆርጥበትን አጥቼ 8000 ብር ካጎቴ ልጅ ተበድሬ ነው ሄድኩት። እዛ ከሄድኩ በኋላ ነው ሰርቼ የከፈልኩት ማለት ነው። ቤቱ ላይ ጨርሼ ሄድኩኝ። እናቴን አስገባዋት። ተመስገን አልኩኝ። በቃ ምንም አይደለም። እሱም ቢቀርብኝ ሰው አለው ሰርቼ ያገኛለሁ ነገም ብዬ ሄድኩኝ። ተመልሼ ሲሄድም ደግሞ ብዙም ስራውም እንደበፊቱም አልሆነም። ደስተኛ ሆነሽ ስትሰሪ ነው ስራው ምኖርሽ ምንም የሚልሽ። እንደበፊቱም አልሆነልኝም። ከዛ አገሪቱም ረብሻ ሆነች። አገሪቱ ጥል ምናምን ሰላማዊ ሰልፍ ምናምን ተጀመረ እዛ ሀገር ላይ። እኔ ሄጄ በአመቱ ነው ምናምን ኡመር በሺር የሚባል የሱዳን መንግስት ይውረድ ተብሎ ሰላማዊ ሰልፍ ምናምን የተወጣ ነበር። አንድ ሳምንት እንሰራለን፣ አንድ ሳምንት ዘግተን ቤት እንቀመጣለን። እንደዛ በቃ ስቃይ መጣ። እንደዛ እያልን የሆነ ቢዝነስ ነበረ እና ኢትዮጵያኖች የሚሰሩት እሱ ቢዝነስ ከኢትዮጵያኖች ልጆች ጋር አገኘው። እሱን መስራት ጀመርኩ። ይሄንን ስራ እየሰራው በትርፍ ሰዓት ደግሞ እሱ መስራት ጀመርኩ። እሱም ደግሞ ሰው ምናምን ማስገባት ይፈልጋል ድርጅቱ። እኔ ሰውን ብዙ አላስገባውም እየሰራው። ከዛም ብዙም ያገኘው አልነበረም። በጣም በፍጥነት እየሰራ ሰው ነው የሚያገኘውና ዝም ብሎ ቀመጥ ሰው ምንም አይከፍልም ድርጅቱ። እንደዛ ያደረኩ ኖርኩ። እዛ ሄጄ 3 አመት 1 አመት በቃ ስራ ሰራው የሚለው ነገር የለም እዛ ሀገር ላይ ማለት ነው። ቤት ኪራይ ብቻ ነው የምከፍለው እንጂ ይሄ ምረባ ስራ ሰርቻለሁ ብዬ ወደ ኢትዮጵያ የላኩት ነገር የለም። ከዚህ ተበድሬ ሄድኩትን ብቻ ላኩኝ። ከዛ የሆነ ጊዜ ደግሞ የቀለም የምናምን ውስጡ ማሰማመራ ምናምን አሉ። ወደ ቢያንስ ያኔ በቃ 80,000 ብር ራሱ አላኩኝ በአመት ውስጥ ማለት ነው ለቤተሰብ። እዛ እንደዛ ያደረኩኝ ስራም እየተበላሻሸ መጣ። አልተመቸኝም። እኔም ይሄ ሰላማዊ ሰልፍ ምንም አገሪቱም ሰላም አጣች። እንደዛ እያልኩ 3 አመት አስቆጠርኩ። አለ ምንም እንትን በዚህ ወደዚህ እያልኩኝ ማለት ነው እየበላው እየጠጣው የቤት ኪራይ እየከፈልኩ እየኖርኩ እንደዛ አስቆጠርኩኝ። ከዛ ተመልሼ ወደ ኢትዮጵያ መጣው። እዛ ሱዳንም እዛን ጊዜ ረብሻው ጠነከረ በጣም እንትን አለ። 2010 አይደለ አብይ ስልጣን የያዘው። እዛን ጊዜ አብይ ካርቱም መጥቶ ነበር። እዛ ሰፋራ ደግሞ አባል ነበሩና የአባል መታወቂያ ነበር። አባል ስለነበር እሱ ሊመጣ ነውና ተብሎ አበባ ማዘጋጀት ሰዎቹን ማቀናጀት ምናምን አለ አይደለ? በኢትዮጵያ ኤምባሲ ምናምን አቀባበል የሚደረግ አለ። እዛ አቀባበል አደረግንለት። እሱን ተቀብለን በማግስቱ የምስጋና ደብዳቤ ሊሰጣቸው ነው ሰርተፊኬት ምስክር ምናምን ተብሎ የምስክር ወረቀት ኤምባሲ ሊሰጠን ያዘጋጀነው ዝግጅት አሪፍ ነበር። ከዛ እሱ ልንቀበል ሰፋራ ሄደን ከሰፋራ እሱን ተቀብለን ወጣን። የሆነ ግሩፕ የተወሰነ ግሩፕ ፈጥረን የሆነ የአበሻ ምግብ ቤት ደግሞ እዛ ሀገር አልፎ ነው ያለውና የአበሻ ምግብ ቤት እንዲተባብለን ሄድን። እዛ የዛ ሀገር ሰው ዜጋ ለካ አሽሽ ይዞ ተገኝቶ እሱን ያሯሯጡት ነው የዛ ሀገር ፖሊስ ማለት ነው። እሱን ያሯሯጡ በእኛ በኩል እንደዚህ ገባ። እኛ የነበርንበት ጠረጴዛ ስር ይሄን የሚያክል ቋጥሮ ፌስታል ነገር ነው እዛ ቁጭ አድርጎ አልፏል። ለካውሱ ወደ ሽንት ቤት አልፎ ሄደ። ልጁ አልተገኘም። እነሱ ውሻ ይዟል፣ ተነፋናፊ ውሻ። ፖሊስ አለ፣ የሀገር ፔትሮል እንትን
ባትሮል ነው ያለውና ገቡ እንዳሉ ውሻው አነፋንፎ ከኛ ጠረጴዛ ስራ አነሳ። አሽሽ ተገኘ ማለት ነው እኛ ያለንበት ጠረጴዛ ስር። እዛ አጠቃላይ ይዞን እስር ቤት አብይ በመጣ በሳምንቱ አብይ በመጣ በማግስቱ ማለት ነው እስር ቤት ገባን። እኔም ስራ በዛ በፊትም 1 ወር ራሱ አልሰራውም ነበር። የነበረኝ ብር ትንሽ ነው። እስር ቤት ገባን። ኤርትራኖች አሉ፣ ኢትዮጵያኖች አለን። እስር ቤቱን ዱርማን የሚባል እስር ቤት አለ፣ እዛ ገባን። ከዛ በቃ እነሱ ጋር አገር ደግሞ የቆረጠ እጁን የቆረጠ ይቆረጥ፣ ነፍስ ያወጣ ያውጣ፣ አሽሽ ጋር የተገናኘ ደግሞ ይሞታል። የሞት ፍርድ ነው እንትን የሚደረግላቸው ማለት ነው። ከዛ በቃ የኛ እዛ ሲያሞካኩን ቆዩ። 10 ቀን ምናምን እስር ቤት እንድጠጣን። እዛ ይሄ ነገር ወደ ብር ይቀየር ተባለ። የሞት ብር ፍርድ ሊፈረድብን 3ኛ ቀጠሮ ይዘናል። 2 ፍርድ ቤት ቀርበና 2 ጊዜ 3ኛ ፍርድ ቤት ስንቀርብ የሞት ፍርድ ሊፈረድብን ማለት ነው። ከዛ የኤርትራ መንግስት እነሱ ደግሞ የዛ ሀገር ቆስላ አላቸው። ቀይ መስቀላቸው በጣም ጠንካራ ነው ኤርትራኖች ማለት ነው። በጣም ነው ማደንቃቸው እኔ። እና እነሱ በብር ይቀየርልን ብላችሁ ለምን እንትን አትሉም አሉ። የኤርትራኖች ቆስላ መጣና ይጠይቁናል። ዩኤን ይመጣል ምን ይላል ይጠይቁናል፣ ግን ምንም መብት የለም። ከዛ በብር ለምን አይቀየርላችሁም ሲባል የኤርትራ መንግስት ይሻለ በብር ይቀየርልኝ አለ እሱ ማለት ነው። ሲለው በብር ከተቀየረ እንቀበላለን አሉ። እዛ ሀገር ደግሞ የገደለ ራሱ ቤተሰቦቹ ብር ካሳ እንበላለን ካሉ ካሳ ተበልቶ መንግስት ብቻ ይፈረደውናል አስሮ ይለቃል፣ እድሜ ልክ ከሆነ ማለት ነው። እና ከዛ በብር ይቀየር ሲባል ብሩ የዛ ሀገር 150 ሺህ ብር የዛ ሀገር 150 ሺህ ብር ለመስራት እኔ 5 ዓመት በሰራ ራሱ አላወጣም። እዛ ላይ ምንም አልሰራውም እኔ ከዚህ በመለሴ ነው። ከዛ እንደዛ ሲባል ያለው ሰው ከፈለ፣ የሌለው ሰው ምን ያርግ? ከዛ የተወሰነ ዩኤን አገዘን። የኤርትራ መንግስት ደግሞ የራሳቸው ቆስላ አለ፣ እሱ አገዛቸው ዩኤን ማለት ነው። በብር ተለውጦ በብር 3 ቀን ስቀረን ማለት ነው ለፍርድ ቤት የሞት ፍርድ ሊፈረድብን 3 ቀን ስቀረን ስቅላት እዛ ከእስር ቤት ወጣን በብር ከፍለን ማለት ነው። እኔ የነበረኝ ብር ትንሽ ነው። አበሻ ኢትዮጵያኖች ላይ አበሻዎች ላይ ኤርትራኖች ላይ የተካሄደ ተለቅሞ እንደዚህ አይነት የታሰሩት ልጆች አሉ ተብሎ ተለምኖልን የተወሰነ ደግሞ ዩኤን ጨምራልን። ከዛ ያን ብር ከፍለን ወጣን። እዛ አገር ሲሚንቶ ላይ ነው የምተኘው እስር ቤቱ ማለት ነው። እዛ የብርድ ሰዓት ነበር ሰዓቱ። እዛ ላይ ስንተኛ የያዘኝ እስካሁን ይሄው የሚያስለኝ ነገር እዛን ጊዜ ነው የያዘኝ ማለት ነው። በጣም ያስለኛል። አሁን ብርዱ ሲነሳብኝ ያስለኛል። ልክ ከዛ እስር ቤት ወጥቼ ሳምንት ሳልቆይ ታመምኩኝ። ሆስፒታል ገባሁ መልሼ ማለት ነው። ሆስፒታል ገባሁ። አሁን በምን እንታከም? ሕክምናው በምን ይሁን? እኔ ምንም የለኝ። እዛ ራሱ ተጨምሮልኝ ተለምኖ ተጨምሮ ነው ከዛ ራሱ የወጣሁት። እዛ በቃ ሆስፒታል ስገባ ምንም በቃ 5 ሳንቲም የለም እጄ ላይ። እቺ ጓደኛ ያለች እዛ እሷ የተወሰነ የግሉኮሱ ምኑ ተባለ። ነጭ ደም የለሽም ተባልኩኝ ማለት ነው። ነጭ ደም የሚባል ነገር ምንም የለሽም። ስለዚህ ግሉኮስና ነጭ ደም የምተካው አለ ሌላ ምን እንደሚሉት አላቅም፣ ስርጂ ምናምን ነው የሚሉት እዛ ሀገር እነሱ። እኔ ምንም ራሴን አላቅም በቃ ሲባል ነው። ከዛም በኋላ ሲነግሩኝ ነው እንጂ በእንደዛ ተባለ። 3 ወር ሆስፒታል ተኛው 3 ወር ማለት ነው። 15 ቀን ኮማ ውስጥ ነው የቆየሁት። 15 ቀን አይሲ ውስጥ ኮማ ውስጥ የቆየሁት ማለት ነው። ከዛ 3 ወር ሆስፒታል ቆየሁ። በ3ኛ ወሬ ቆሜ መሄድ ጀመርኩ። ወጣሁ በኢትዮጵያኖች አቂም ማለት ነው። እዛ
ከኮሞ ከወጣሁ በኋላ ኢትዮጵያ ደወልኩ። ታውቂያለሽ ውጭ ነሽ ተብለሽ ከራስሽ ቤተሰብ እየጠበቀ አንቺ ገና ከቤተሰብ ደውለሽ ብር ላኩልኝ ማለት በጣም ነው የሚከብደው። በጣም ያስጠላል። ከዛ ደወልኩ። ስደውል እንደዚህ ነው አልኳቸው። እዛ ኬትም ብሎ በዛ ሰዓት ደግሞ የዛ ሀገር ብር ወድቆ ነበር፣ የመጨረሻ ማለት ነው። በኢትዮጵያ አንድ ብራቸው በኢትዮጵያ ብር ከ50 ገብቶ ነበር። ወደዚህ ማለት እኩልም ለመሆን ትንሽ ነው የቀረው። ከዚህ ወደ 20 ሺህ ብር በኢትዮጵያ 20 ሺህ ብር ተላከልኝ። ከዛ ከሆስፒታል ማውጫ አድርጌ ወጣሁ። ወጣሁኝ፣ ደህና ሆንኩኝ፣ እግዚአብሔር ይመስገን። እንደዛ እያልኩ ኢትዮጵያ ለመምጣት ብር የለኝ፣ ትራንስፖርት እንኳን የለኝ። ወደ ስራ ተመለስኩ። ከዛም በኋላ ነው የሆነ ድርጅት አገኝቼ መስራት የጀመርኩት። እዛ የተወሰነ ሰራው፣ 6 ወር ምናምን 8 ወር ነው እንደዛ ሰራው። እዛ ኢትዮጵያ መጣሁ። የነበረኝም ብር የሰውን የተበደርኩት እዛ ያለው ሲበላ የነበረው መድኃኒት ሲገዛበት የነበረው ጓደኞቼ ጋር የተበደርኩትን ከፍዬ ጨራርሼ ኢትዮጵያ ስመጣ በፕሌን መምጣት የነበረብኝ በመተማ መጣሁ። በባስ ማለት ነው መጣሁ። መተማ ላይ ብሩ ሲዘረዝር ኢትዮጵያ 6000 ብር ብቻ እጄ ላይ ቀረ። የኢትዮጵያ 6000 ብር 6000 ብር የኢትዮጵያ ይዤ አዲስ አበባ ገባሁ። ኮሮና ከመግባቱ ይገርማል። የዛሬ 5 ዓመት ዛሬ 28 ነው። የዛሬ 5 ዓመት 28 ገና ነገ ነው እንደሚባል 28 ነበር እኔ አዲስ አበባ የገባሁት ማለት ነው። ይገርማል። ዛሬ 5 ዓመት ሆነ ኢትዮጵያ ገባሁ። የኢትዮጵያ 6000 ብር ይዤ አዲስ አበባ ገባሁ። የሆነች ጓደኛዬ የነበረች መሰረት የምትባል እነሱ እዚህ ቤት ተከራይተው ነበረ። የመጣሁት ደግሞ ያ ኩባንያ የጀመርኩበትን ኩባንያ ኢትዮጵያ ላይ ቢሮ ከፍተዋልና እዛ ኢትዮጵያ ገብቼ በሰፊው ሰርቼ ለወጣለሁ ብዬ ነበር ከሰው ሀገር የመጣሁት ማለት ነው። እነሱ ቤት ተከራይተው ነበረ። እዚህ እነሱ ጋር ገባሁ። ከሷ ጋር መኖር ጀመርኩ ኢትዮጵያ ላይ ማለት ነው። እየኖርኩ ያለ ትንሽ ብዙም አልቆየም። ቢሮ የሄርን ወደ ስቴዲየም ነበረ ቢሮ፣ የድርጅቱ ቢሮ። እዛ የሄርን ገለጻ እንሰጣለን፣ እንወስዳለን፣ ሰው እንጋብዛለን፣ ምን እንላለን። ስራ ጀመር ነው። እዛ መጥቼ 2 ወርም ሳይሞላ ነው ድርጅቱ ተዘጋ። ፋና ቲቪ ምናምን መጥቶ ቀረጸ። ህገወጥ ነው ምናምን ድርጅቱ ተባለ፣ ተዘጋ። በቃ አለምንም ስራ ቁጭ አልኩ። ብር የለኝ ስራ ለመጀመር ቁጭ አልኩ ቤት። ከዛ ኮሮና ገባ። አይ ኮሮና ከመግባቱ በፊት የሆነ ሳንቲም ነበረችኝና ኬንያ ሄጄ እቃ አመጣለሁ ብዬ ሄድኩኝ። የሆነች ጓደኛዬ ከውጭ እዛ የሚሰራበት ድርጅት ብር ልካ ነበር ወደ 8000 ብር። ከዛ ሌላም ብር ነበረ ትንሽ፣ እሱን ይዤ ሞያሌ ሄድኩኝ። ስልክ ምናምን ይዤ መጥቼ አተርፍበታለሁ ብዬ ሞያሌ ሄድኩኝ። ኬንያ ጠረፍ ማለት ነው። ሞያሌ ሄጄ 4 ሳምሰንግ ስልክ ያስኩኝ። ተወሰነ 1-2 ጫማ ምናምን አመጣው ይዤ መጣሁ። ልክ እዛ ሆኜ ሞያሌ ሆኜ ይሄ ኮሮና ማውራት ተጀመረ። ከዛ ማቆያ ምናምን መግባት አለበት ከኬንያ የሚመጣ ሰው ምናምን የሚባል ነገር ሰማሁ። እዛ እግሬ አውጭኝ አልኩኝ። በወዳ ባስ አዲስ አበባ ገባሁ መጥቼ። በቃ ተሯሩጬ ጾም ውስጥ ነበረ ትዝ ይለኛል ኮሮና ማለት ነው።
የፋሲካ ጾም ውስጥ አካባቢ እኩለ ጾም ነበር። እንደምንም አዲስ አበባ ገባው። ያ ስልክ 2 ስልክ ሸጥኩ። 2 ስልክ ሽጬ 1500 ብር አገኘሁበት። 3000 ብር አገኘሁበት። ከዛ 2ቱ ስልክ ማለት ነው። ከዛ እቺ መሰረት የምትባል ጓደኛዬ አብረን ነው የምንኖረው። ሽጪ ብዬ ሰጣታለሁ። ከዛ ጦር ኃይሎች እኔ ወደ ካራ አካባቢ ነው የምንኖረው። ወደ ጦር ኃይሎች እጅ እሸጣለሁ ለጓደኞቼ ትልና 2ቱ ስልኮች ይዛ ትወጣለች። ጓደኛዬም ናት። ሰው ሀገርም አብረን ነበር ስንኖር የነበረው። እኔ ቤት ስትኖር ነበረ። ከዛ እሷ ቀድማኝ ስለመጣች ነው ቤት ተከራይታ የጠበቀችኝ። ከዛ 2ቱ ስልክ ይዛ ትወጣለች። የራሷም ሳምሰንግ ስልክ ነበራት፣ አሮጌ ነው። እነዛ ከሷ ጋር 3 ስልክ ይዛ ትወጣለች። ስትወጣ ከነቦርሳዋ ከነስልኳ እነዛ 2ቱም ስልክ ሌባ ይነጥቃታል። እሺ ሌባ ነጠቃት። እሷ እሪ እያለች እያለቀሰች መጣች። ስትመጣ እኔ በቃ መሬትና ሰማይ ነው የጨለመብኝ። አንደኛ በብድር ብር ነው የገዛሁት። ከዛ ስልክ ላይ 3000 ብር ብቻ ነው ያገኘሁት። የዚህ የ2ቱ ስልክ ያመጣሁበት እንኳን አይሸፍንልኝም። ከዛ ደግሞ ስልኩ ራሱ ወደ ብዙ ብር ነው ያመጣሁት ማለት ነው። ባገኝበት 1000 ብር 2000 ብር ባገኝበት ነው። ምን አባቴ ላርክ? እሷ ጋር ደግሞ 1400 ብር እሷ ቦርሳ የኔ ቦርሳ ነበር ይዛ ሄደችው። ቦርሳው 1400 ብር የኔ ብር ነበር። እሱንም ሳታወጣ ነው ቦርሳዋን እንዳለ ይዛ ሄደችው ማለት ነው። ያ 1400 ብሩ ቦርሳው ስልኩ አንድ ላይ አስረክባ መጣች። ሌባ ነጠቀኛለች። ታውቂያለሽ የሆነ በቃ ያለሽ ተስፋ ክትም አለች። በቃ እዚች ጋር የሆነ ከመርፌ ቀዳዳ በታች ጠበበ ጭንቅላቴ ማለት ነው የመጨረሻ። ከዛ እንዲህ ምንድነው ጌታ ሆይ አልኩ። ምንድነው እኔ ምን አጠፋው ሁሉ ለምንድነው ፈተና አልኩ። ምን ልበላት? ሌባ ነጠቀኝ አለች። እሷ ራሱ እያለቀሰች ነው የመጣች። ምን ልበላት? ዝም አልኩ። 1400 ብር እዛ ውስጥ የነበረው 2 ስልክ ከዛ ራሱ 6500 ብር ነበር ያመጣው። ወደ 13000 ብር ነው። ከዛ ጋር ወደ 14000 ወደ 15000 ብር ነው ከብሩ ጋር ማለት ነው። አስወስዳ የመጣች። ምን ልበላት? ዝም አልኩ። እሷን ብር የላትም። ዝም አልኩ። የዛን ሰው ብር ኢትዮጵያ ሆኜ ስልኬ የዛ ሀገር ኦንላይን ነበረው። ኦንላይን ስለማወራ እህቶቼ ወንድሞቼ እዛ ለሲስተር ደወልኩኝ ማለት ነው። ከኔ ላይ የምትወለዳለች ሲስተር ሐረር ነበር የምትኖረው እዛን ጊዜ እሷ ከባሏ ጋር ማለት ለሷ ደወልኩና ብር አነሰኝ። ኢትዮጵያ እንደመጣው አውቁ። ብር አነሰኝ ሆስፒታል ሆነ አልኳቸው። እሺ ያለችና 10000 ብር ላከችልኝ። 10000 ብር ላከች። እኔ ነኝ ደግሞ ስራ ያስጀመርኳት የነበረው መጀመሪያ። እሷ ወደ ሐረር ስትሄድ እኔ ብር ልኬላት ነበር ስራ የጀመረችው ማለት ነው። ከባሏ ጋር ይሰሩ ነበር እዛ። 10000 ብር ላከችልኝ። እሷ ይላከችልኝ ላይ ጨምሬ የሰውን ዕዳ ከፈልኩ። ባዶ እጄን ቀረው። እዛ ኮሮና መጣ። ቤት መቀመጥ ሆነ። ቤት ኪራይ አጣን። 2 ሆነን ነበር የምንከፍለው። አጣን። የቤት ኪራይ የምንከፍለው የምንበላው አጣን። ሌላ ቀርቶ ፋንታነሽ ምልሽ ነገር ማለት ነው 2 ብር አንድ ጀሪካን ውሃ ቀድቼ ሻወር የምገባበትን 2 ብር አጥቻለሁ ከቦርሳዬ ማለት ነው። 2 ብር ትልቅ አይደለም። የሆነች ጎረቤታችን አለች 2 ብር ነው የምታስቀዳ አንድ ጀሪካን ማለት ነው። 2 ብር ከቦርሳዬ እንደዚህ አራግፌ 2 ብር በቃ እቺ 2 ብር አጣሁ። ውሃ ቀድቼ የምታጠብበትም ማለት ነው። ሁለት ብር አጥቼ ከዛ ስልክ ግን ነበረኝ። ያ ስልክ ከሸጥኩ ቤተሰቦችን በምን አገኛለሁ? ውጭ እንዳለው ደግሞ ኦንላይን ነው ማወራቸው። ግራ ገባኝ። ምንም የለኝም እጅ ላይ
ከዛ አሁንም ለሲስተር ደወልኩ። ደውዬላት 7000 ብር ላከችልኝ። 7000 ብር ስትልክልኝ ከዛ የቤት ኪራይ 1800 ብር ነበር የምንከፍለው። በዛ ሰዓት ርካሽ ነበር። 1000 ብር 800 ብር የቤት ኪራይ ከፍዬ 200 ብር ደግሞ ለሆነ ነገር አጠፋው። 1000 ብር አጠፋውና 6000 ብር እጄ ላይ ቀረ። ያቺ 6000 ብር ይዤ ነው ቡና ጀምራለሁ ብዬ ቦታ ፈለጋ ወጣሁ። እኛ አካባቢ ላይ ደግሞ በረንዳም ቤትም እስከ 4000 እስከ 3000 ብር ይገኝ ነበር ማለት ነው። በዛ ጊዜ ኮሮና ስለነበረ ሰው ቀንሶ ያከራይ ነበር። ሰው ለቆ ክፍለ ሀገርም ሄደ። ያለውን ቤቱ ዘግቶ ቁጭ ብሎ አልነበረም የሆነ ኮሮና ሰዓት ስለሆነ። ከዛ አጋጣሚ ቤት ፈለጋ ሄድኩ። 2 ቀን ስንፈልገዋል ነው ከዛች ጓደኛዬ ጋር መሰረት በምትባለው ጋር 2 ቀን ፈልገን 1 ቀን ጾም ውስጥ ነው ብዬሻለሁ። ፋሲካ ጾም ልናስቀድስ ስንሄድ የሆነ ልጅ አለ ሰለሞን ይባላልና እሱ ልጅ አየሁት። የጓደኛዬ ልጅ ይዤ ነበር። ሕፃን ልጅ እንደዚህ ልናስቀድስ ሄድ ነው። እሱ እንደዚህ ድንጋይ ወረወረና የሱን መኪና መታው። ሲመታው ከዛ ልጅ ጋር ተዋወቅ ነው። እዚህ ሰፈር ልጅ ነው አያካለው እዚህ ምናምን ስለ አዋለኝ። እንደዚህ ስራ ቦታ ፈልጌ ነበር በእናትህ አለ ወስለው የሆነ የአሸናፊ ቤት ዝግ ነውና ኮንቴነር ነገር ናት ትሆንሻለች አለኝ። ችግር የለውም ትሆነኛ። የት ነው? ሐረር ዳቦ አካባቢ ነው አለኝ። አካባቢው ሲነግረኝ አካባቢውን አውቀዋለሁ። በቃ አሁን እንትን ምግብ ከበላን በኋላ እመጣለሁ ትኖራለህ አልኩት። ከዛ ስልክ ተለዋወጥ ነው። ስልኩን ተቀብዬ 9 ሰዓት በኋላ ቅዳሴ ከጨረስን በኋላ ሄድኩኝ ሰፈር፣ እሱ ያለኝ ሰፈር ማለት ነው። እዛ ስንሄድ ቤቱ ከተዘጋ ኮሮና በፊት ነው የተዘጋ ቤቱ ማለት ነው። ጫት ቤት ምናምን ነበር ይሰሩበት የነበረው። ጫት እንጨቱን ከምሮበት ዘግቶታል። ከዛ አሳየኝ ከፍቶ ትሆነኛለች አጸድቼ ጀምርበታለሁ አልኩት። በረንዳ ነበረችው ቤቱ። ከዛ ስንት ነው ክራው ሲል 3500 ብር አለኝ ሰውየው። አረ እንደ ኮሮና ሰዓት ነው እንደ ቀንስና አከራይልኝ እኔ ሰራበታለሁ አልኩት። ከዛ ስለ እሺ 2000 ብር ክፈይ ግን አሰሪበትም ቅርብሽ አለኝ። ለምን ሲለው ብዙ ሰው ይከራያል 2 ወር 3 ወር አይሰራበትም ቦታው ገባ የለውም አለኝ። ችግር የለውም እኔ ይሄ ቦታው ገባ ያለበት ቦታ ነው ዋና አንተ ነው እንጂ ሰራበታለሁ አልኩት። እኔ እንግዲህ ያው ንግድ ስለቆየውበት አውቀዋለሁ። እዛ 2000 ብር ሰጠኝ። ከዛ የ3 ወር ክራይ ሲለኝ እንዴ እኔ የ3 ወር ያለኝ እንግዲህ 6000 ብር ነው። ለሱ የ3 ወር ከከፈልኩኝ ሲኒ የሚገዛበት የለኝም ማለት ነው። ከዛ እኔ የወር ነው የምከፍልህ አልኩት። ከዛ እኔ የወር ነው የምከፍልህ አልኩት። ከዛ አጋጣሚ ደግሞ የኛም ጾም ነው ረመዳንም ገብቶ ነበረ። ረመዳን ነው አሁን ስራ የለውም ሲለኝ በቃ ይሄ ረመዳን እስከሚወጣ ድረስ ዝም ብለሽ ስርና ረመዳን ከወጣ በኋላ አስብልሻለሁ አለኝ። ወደ 10 ቀን ምናምን ይቀራል ረመዳን ለመውጣት ማለት ነው። ደስ አለኝ። በቃ ልጁ ለምን አሰሪበትም ብሎ ነው እንደዛ ያጣጣለው። አስታራም ነገ ዘግታ ትሄዳለች ብሎ ነው። ይቅርታ። ከዛ እንደዛ ሲለኝ በቃ ከረመዳን በኋላ ጀምሬ በ6 ነበረ ረመዳን የሚወጣው ከ7 ጀምረን እንተሳሰባለን አለኝ። ከ7 ጀምሮ ቤት ኪራዩን ሰጣሁት 2000 ብር የ1 ወር ማለት ነው። ከዛ 10 ቀን ነፃ ሆነልኝ መለማመጃው ነኝ ማለት ነው። ቤቱን አጸዳው። ቤቱ 2 ቀን ነው ጽዳቱ የፈጀብኝ ማለት ነው። ያለውን እዛ ውስጥ የነበረው ቆሻሻ ለማውጣት 2 ቀን ሙሉ ከጓደኛዬ ጋር 2 ቀን ሙሉ ስናግዝዋል ነው። አጸዳ። ሰው ጉድ እስከሚል አስፋልት ላይ የሚሄድ ሰው እዚህ ቦታ ላይ ምን ሊሰሩ ነው እነዚህ ልጆች ምናምን እያለን ማለት ነው። ከዛ አጸዳን። ምን አደረን? ቀለም ሳልቀባው ኮንቴነር ስለሆነ አጠብኑ ኮንቴነሩ ማለት ነው። ስናጥብ ጭራሽ ኮንቴነሩን አጠባችሁ? ኮንቴነሩን አጠብኑ። ለምን አዋራ አይደለም፣ ጭቃ አይደለም። ከዛ አጠብነው። ሙሉ ቤቱን አጥበን
ምን ብለን በረንዳውን አስተካከል እቃ መግዛት ሄድኩኝ። ረከቦት 2 መጠበሻ፣ 1 ቡና ድስት፣ 1 መንቆርቆራ ደግሞ ከዚህ ሀገር ከሰው ሀገር ይዤ መጣሁት ነበረ። እሱን አደረኩኝ። 2 የውሃ ጀሪካን ገዛው። 8 ወንበር፣ እቺ ትንንሾቹ ወንበር የለችም ፕላስቲኳ ማለት ነው። 8 ወንበር ገዝቼ ረከቦት ገዝቼ 2 መጠበሻ ገዝቼ ስራ ጀመርኩ። በዚህቹ ስራ ጀመርኩ ማለት ነው። ከዛ 2000 ብር የቤት ኪራይ ከፍያለሁ። ከ6000 ላይ 4000 ቀረኝ። ከሱ ላይ በ2000 ብር በላይ እቃ ገዛው። 2000 ብር 1500 ብር ነበር አካውንቴ ላይ የቀረው ማለት ነው። እዛ ጀመርኩ። ያቺ ጓደኛዬም አብረን እንሰራለን የጋራ ብለን ጀመርን። እሷ ቡና እየሰራች እኔ ደግሞ ዝም ብዬ ቁጭ ከሚል አልኩና ቁርስ ጀመርኩ እዛቹ ቤት ውስጥ ማለት ነው። 1 ስቶቭ ገዛው። በዛች ስቶቭ ቁርስ ጀመርኩ። እንጀራ ፍርፍር፣ ፓስታ፣ እንቁላል፣ ተጋቢኖ፣ ሽሮ ፈሰስ ምናምን እያደረኩ ጀመርኩኝ ማለት ነው። ሽሮ ፈሰስም ከታዘዝኩ ሽሮ የምሰራበት 1 መጥበሻ አለች። በመጥበሻ ነው የምሰራ ሽሮ ማለት ነው። እዛ እንቁላል ፍርፍር የምሰራበት መጥበሻ አጥቤ ነው የፓስታ ስጎ ምናምን የምሰራበት ማለት ነው። ፓስታ የምቀቅልበት ውሃ ሞቃለሁ። ትንሽዬ ብረት ድስት አለች። 1 ፓስታ ሙሉ አልቀቅልም። 2 ፓስታ የምትሆንን ቀንሼ እቀቅላለሁ። እሷ ካለቀች በኋላ ነው ገና የምቀቅለው ማለት ነው። እንደዛ ያደረኩኝ። መጀመሪያ ቀን 5 እንጀራ አዘዝኩ። ከ5 እንጀራ ላይ 2 እንጀራ ብቻ ሽጠን 1 እንጀራ ለራሳችን ምሳ በላን። 1 እንጀራ እኔና ልጅቷ ማታ በላን። 1 እንጀራ አድሮ ገባን ወደ ቤት። ቡና ግን ሰራን። ቡና ገባ ነበር። ሰርተን ገባን። ይለምዳል ብለን ተስፋ አልቆረጥኩም። እንደዛ እያልኩ አለማመድኩ። ለመደ። በማግስቱ 5 እንጀራ እያለቀ መጣ። 10 እያል መጨረስ ጀመር። 20 እያልኩ መጨረስ ጀመርኩ። 30 እያልኩ ከ15 ቀን በኋላ ደና 50 እንጀራ ምናምን ማለቅ ጀመረ ማለት ነው። እኔ ብቻ ነው የምሰራ ውስጥ። እሷ ቡና የምትሰራ አለች። ማቅረብ ውስጥ ከሆነ አቀርባለሁ፣ ሌላ ቦታ መወሰድ ከሆነ እሷ ትወስዳለች፣ ጓደኛዬ ማለት ነው። እንደዛ እያልኩ ከሷ ጋር 1 ወር እንደሰራን እሷ እኔ ራሴን እሰራለሁ ብላ ጥላኝ ሄደች፣ ጓደኛዬ ማለት ነው። እኔ እዚህ ጋር አልሰራም አለች። ለኔ ሰራተኛ ፈልጌ አላለችኝ፣ እንደዚህ አድርጌ አላለችኝም። አንድ ላይ ነው የምንኖረው። ቤት ከኔ ጋር እየኖረች ጥላኝ ሄደችና ሌላ ቦታ በረንዳ ተከራይታ መስራት ጀመረች። ከዛ ለካ እሷ ቡና የምትሰራው ሂሳብ እሷ ናት የምትይዘው። ከሷ ውስጥ አጠራቅማ ነው በረንዳ የተከራየችበት። እኔ አላቅም። ከዛ እንዴ ብር ከየት አመጣሽ? የለሽም አይደለ? በምን በረንዳ ተከራየች ሲላት ሰው ሰጠኝ ብድር አለች። ከዛም በኋላ ስሰማ ለካ እሷ ከቡና ውስጥ በቀን 50 ብር እየወሰደች ነው። በረንዳ ደግሞ 500 ብር ነበር ያገኘችው ክራይ። ከሱ ውስጥ አጠራቅማ በ1 ወር በረንዳ ማከራይታ ጀመረች ስራ። እሺ ስትጀምር ደግሞ ምንም አላልኳትም። ረከቦት ሌላ ቤቴ ነበር፣ ረከቦ ነበር። እሱ ረከቦ ሰጠዋት። ሲኒ ከረከቦ ላይ 12 ሲኒ ነበር፣ 6 አካፍዬ ሰጠዋት። ማንካ ምንም ሰጠዋት። 250 ብር ደግሞ ሌላ ሱካር ምናምን። ቡና በዛ ሰዓት ቡና 300 ብር ነበር ኪሎ ማለት ነው። 1 ኪሎ ቡና ገዛውላት 1400። እሺ እሱን ገዛውላት። ሱካር 1 ኪሎ ገዛውላት። ይሄው በዚህ ጀምር ብዬ ሰጠዋት። ምንም እሷ ጥላኝ ሄደች፣ ግን እኔ ያው አብረን ስራውን ስለጀመር እሱን ገዝቼ ሰጠዋት። ከዛ ስራ ጀመረች። አንድ ላይ ነው የምንኖረው። እዛ እኔ የሆነ ሌላ ልጅ ቀጠርኩ። ሌላ ልጅ ስቀጥር እንደውም ስራው ቆንጆ ይሆነልኝ መጣ ማለት ነው። አካባቢው ላይ ደግሞ ኦሮምኛ ተናጋሪዎች ናቸው። ኦሮምኛ የምትናገር ልጅ አጋጣሚ አገኘው። እኔ በደላላ ነው የቀጠርኳት። ትናገር አትናገር አላውቅም። እዛ ኦሮምኛ ተናጋሪ ነበረች። እንደውም ስራ የተሻሻለ መጣ፣ ቆንጆ ሆነ መጣ። ሰራው። እዛ 2ኛ ወር ላይ 1ኛ ወር ከፍዬ ነበር የጀመርኩት። 2ኛ ወር ልከፍል ሲል ክራውን ብቻ ችሎልኝ 300 ብር ብቻ ተረፈኝ። ወር ሙሉ የሰራሁት ማለት ነው። 300 ብር ብቻ ተረፈኝ ክራውን ችሎልኝ።
ቀለቤን ችሎኝ ማለት ነው። ከዛ እንዴ ጥሩ ነው አልኩኝ። ለምን መጪ ወር ላይ ደግሞ ይለማመዳል። 500 ብር ከተረፈኝ 1000 ብር ከተረፈኝ እሷን እቁብ ጥዬ ደግሞ የሆነ ነገር አደርጋለሁ ብዬ ጀመርኩኝ። በ8 ወንበር ሰው ሲበዛ እኔ ቆማለሁ። ዝም ብዬ የሚያወራ ሰው መስዬ ምናምን ነገር ቆማለሁ፣ ወይ ውስጥ ክችን ውስጥ እንደዚህ ተደግፌ ቆማለሁ፣ መቀመጫ አጥቼ ማለት ነው። እንደዛ እያልን መስራት ጀመርኩ። ራሱን ችሎ መኖሪያ ቤቱን ችሎልኝ የሰራተኛ ችሎልኝ በቃ ማትረፍ ጀመርኩኝ ማለት ነው። እቁብ ጣልኩ። 200 በቀን እቁብ መጣል ጀመርኩ። እንደዛ እያልኩ አመት ላይ ወደ 30 ሺህ ብር ምናምን እቁብ ደረሰኝ። እሱን አካውንቴ ላይ አስቀመጥኩ። እስከዚህ ድረስ ግን እንግዲህ ቤተሰቦቼ እዚህ ልኑር ውጭ ልኑር የት እንዳለው አያውቁትም። የምናወራ በኦንላይን ነው። እዛ ሀገር ስልክ ነው የምመስላቸው፣ ኦንላይን ነው የምናወራ። በቃ አንዳንድ ጊዜ ሬዲዮ እንትን ይባስ ምናምን ሲከፈት ምንድነው ሙዚቃው የአበሻ ሙዚቃ ምናምን ከፍታችሁ ይሉኛል። አዎ ቤቱኝ ነው ከፍቼ ነው ይላቸዋለሁ። ከዛ እንደዛ እያልኩኝ 2 አመት ድረስ ቤተሰቦቼ እዚህ እንዳለው እዛ እንዳለው ሳያውቁ እስከ 2 አመት ቆየው። ከዛም በኋላ እህቴ እዚህ ቦሌ፣ እሷም ከሀገር ቤት መጣ እዚህ ቦሌ አካባቢ ስራ ጀምራ ነበር። እዛ እሷ ቦሌ ነኝ ያለሁት ምናምን አለችኝ አንድ ቀን ማለት ነው። እነዛ ስትለኝ በቃ ከኔ ጋር የምትሰራውን ሰራተኛ ይዣት ሄጄ እሷ ሳትታየኝ ላገኝሽ ፈልጋለሁ በያት ብያት፣ ከኔ ጋር የምትሰራው ሰራተኛ ቡና የምትሰራ ማለት ነው። ከሷ ጋር ሄደን እኔ እንደዚህ ተደብቄ እህቴን አይቻት እዛ የሆነ ካፌ ገብተን ምግብ በልቶ እነሱ አብረው ይቀመጣሉ። እኔ ሰንጠል ብዬ ወንበር ላይ ተቀምጬ አይቻት ተመልሼ ወደ ቤት ሄድኩኝ። ከዛ አላስቻለኝም። በቃ አሁን ስራ ጀመርኩ አይደለ፣ ተቋቋምኩ አይደለ፣ ስለዚህ አሁን በቃ እህቴን ላምጣት አልኩ። እዛ ለሷ ያቺ ከኔ ጋር የምትሰራው ሰራተኛ ነይ እኔ ጋር ቤቴን ይወቂ የወንሽት ጓደኛ ነው ብላ ነው የተዋወቀች ማለት ነው። ነይ እኔ ጋር አንድ ቀን ብላት ትጠራታለች። እህቴም አልተጠራጠረችም፣ መጣች እሷ ጋር ማለት ነው። እሷ ጋር ስትመጣ የኔ ቤት ነው። እዛ ተገናኘን፣ ተለቃቅሰን ምን ብለን እዚህ ሆነሽ እንዴት ምናምን አለች። ከፋኝ በጣም ተደብቄ ከኋላ አይቻ ስለሄድኩኝ ማለት ነው። እዛ እንደዛ እኔ እኮ እንደዚህ ሆኜ ነው ለዛ ነው አልኳት። ከዛ እዚህ በቃ እሷ ከመጣች በኋላ ስራም ቀጠልን። ምን አልኩ ከዛ 20 ሺህ ብር የተላከልኝም ብር ከፈልኩ። እህቴ ላከችልኝ ወደ 17 ሺህ ብርም ከፈልኩ። ኢዳውን አወጣው። ከዛም በኋላ በቃ ኢዳዬን ካወጣጣው በኋላ ስራዬን መስራት ጀመርኩ። እየሰራው ደህና እየሰራው እያለ በቃ እህቴ መጣለች። አሁን እሷም ከኔ ጋር ቡናው መስራት ውስጥ ማገዝ ጀመረች፣ እኔን ለማታግዝ ማለት ነው። ውስጥ 2 ሆነን እየሰራን እያለ ምግቡም ደህና እየሄደ 100 እንጀራ 80 እንጀራ ምናምን መጨረስ ጀመርኩ። ቤቱ ትንሽ ናት፣ በረንዳ አለው እንጂ በረንዳ እንደዚህ ሰርቼላት ነው እንጂ ቤቱ በጣም ትንሽ ናት። ኮንቴነር ናት፣ ለሱቅ የምትሆን ናት። እዛ ውስጥ ክችን ብቻ ናት። ከዛ በቃ ትኩስ ነገር ብቻ ነበረ፣ ስታዘዝ ብቻ ነበረ ምሰራ። እንደዛ እየሰራው ደህና ይዤ ነበረ። ከዛ መጨረሻ ላይ ፈረሳ መጣ። ፈረሳ ሲመጣ አፈረሱኝ፣ አስፋልት ዳር ስለሆነ ማለት ነው። ከዛ የፈረሰባቸው ተከራይቼ የምሰራበት የነበረው ከኋላ ትንሽ ቦታ ነበረው። እዛ ላይ ሰርተን ትገቢያለሽ አለኝ። እኔ ማገዝኩኝ፣ እሱም ሰራ። ሰርተን ገባን ከኋላ ማለት ነው። ከገብቼ እዛ ውስጥ ያቺ ትንሽ ቤት ውስጥ የምሰራባት የነበረች እቃና አሁን ይሄ ደግሞ ትንሽ ከፍ ያለ ነው፣ ስታንዳርድ ቤት ነው። ወደዛ ስገባ እጄ የሚገባው እቃ እኩል አይደለም፣ ለዛ ቤት አይሆንም። እቺ ጠባብ ስለሆነች 8 ወንበር ነበር የጀመርኩት፣ የጨመርኩኝ ወደ 20 ወንበር አድርጌ ነበረ። ያቺን 20 ወንበር ይዤ መግባት አይሆንም። እዚህ ጋር አንድ ሰው ነበር የምሰራው፣ እዛ ጋር ሲሄድ ደግሞ ከፍ ያለ ነው፣ ጥላ ያስፈልጋል። እንደመናፈሻ ነገር ነው የሰራ ሰውየው። ብዙ እቃዎችን መቀየር መጨመር ያስፈልገኛል። እሱ ላይ ወጪ ያደረኩኝ ማለት ነው። ያጠራቀምኩት የሰራሁትን ብር እሱ ላይ ወጪ ያደረኩት።
ብዙ ብር ወጪ አድርጌ ወደ አዲሱ ቤት ገባው ማለት ነው። የ3 ወር ቤት ክራ ከፍዬ በፊት የምሰራበት የነበረው 2000 ብር ነው ኪራዩ። 2005 አድርጎ ነበረ ሰውየው፣ ብዙም አልጨመረብኝም። እዛ ጋር ሲገባ ግን 15000 ብር ነው በአንዴ። ቤቱ እዛኛው ቤት አይደለም፣ ኮንቴነር አይደለም። ቤቱ በብሎኬት ነው የተሰራው። በከተማ ስታንዳርድ ነው የሰራው ሰውየው ማለት ነው፣ ወንዝ ዳር ነው እንጂ። ከዛ 15000 ብር ሲለኝ አረ ይሄን አልችልም 10000 ብር እንኳን ስለው አረ ወደ 400000 ብር በላይ ነው የጨረሰበት ይሄ ቤት አይሆንም አለ። የ3 ወር ለዛም የ3 ወር ከፍዬ 45000 ብር የክራ ከፍዬ ወደ 150000 ብር ለዕቃ ላይ አውጥቼ ፍሪጅም አልነበረኝም፣ ፍሪጅም ገዛው። ብዙ ነገር አልነበረኝም፣ ብዙ ነገር ገዛው። ባንኮድ ምን ጥላ ምናምን 2 ጥላ ምናምን መናፈሻ ነገር ስለሆነ እነሱን ገዝቼ የመደገፍ ያለው ወንበር ምናምን ጨማመርኩበት። ወደ 150 ሺህ አጠቃላይ ወደ 200 ሺህ ብር ወጪ አርጌ አካውንቴ ላይ ያለችውን ነገር ጥርግ አርጌ እዛ ቤት ገባው። ሰራለው 8 ወር ሳልሰራ የከፈልኩትን ክራውን ካሳል መልስ 8 ወር ሳልሰራ በ7ኛ ወር መጥቶ አሁንም ጭራሹንም ሙልጭ አርጎ አነሳ መንገድ ማለት ነው። ቤቱ ፈረሰ። በስመ አብ። ከዛ በቃ የሰውየው ጭራሹንም አልቀረም ምንም ነገር ማለት ነው። ሙሉ በሙሉ ተነሳ። እኔ እዛ ጋር ያወጣሁት ወጪ አለ አካውንቴ ላይ 1 ብር አልቀረች። ሰርቼ መልሳለሁ ብዬ ነው ወጪ አርጌ ከፍ አርጌ ገባሁት ማለት ነው። 7 ወር 8ኛ ወር እንደገባን ሙሉ በሙሉ አነሳን። ዳመራ መስከረም 16 የዳመራ ቀን እቃዬ ሰብስቤ ወደ ቤት ገባው። በቃ ልክ ደግሞ 2 ወር ተቀመጥኩ በቤት ቁጭ አልኩ። ይጣራ በቃ ይሄ መንገድ የት እንደደረሰ እኛ ሰፈር ላይ ደግሞ እኔ የነበርኩበት ሰፈር እስከዚህ ድረስ አፈርሱ ይሉና እስከዛ ድረስ ፈርሶ ገና ማህበረሰቡ ቤቱን ይሰራል መልሶ ማለት ነው። ሰርቶ መከራየት ሲጀምር ደግሞ መስከረም ሲመጣ አሁንም ደግሞ እዚህ ድረስ አይደለም እዚህ ድረስ ነው ይባልና የሰራው ነገር ይፈርሳል ማለት ነው። 3ኛ ዙር ነው የፈረሰው የኛ ሰፈር ማለት ነው። 3ኛ ዙር። ከዛ ልክ 2 ወር እንደተቀመጥኩ ደግሞ በቃ ፈረሳ ቦታ ደርሷል ተባለ። ያው እንትን ንግድ ስለሆነ አስፋልት ዳር ነው የሚፈለገው። አሁንም ወጥቼ 25000 ብር ተከራየው የሆነ ቤት ማለት ነው። ሰፊ ነው ቤቱ ደህና ነበረ። 25000 ብር የወር የ2 ወር ከፍያ 50000 ብር ተበድሬ ከፈልኩ አሁን ማለት ነው። 50000 ብር የሆነች ጓደኛ አለች ከሷ ላይ አምጥቼ የ2 ወር ከፍዬ እቃ ስለነበረኝ ገባው። እዛ ውስጥ እንግዲህ ምግብ ቤት ስትቀይሪ ክችን መስራት አለብህ። ክችን ቆርጠሽ ስትሰሪ ብዙ ዋጋ ነው የሚያስከፍልሽ። ክችን ሲሰራ ምን ሲል ወደ 15000 ብር ወጪ ያደረኩ ውስጡ ላይ ለማሰማመር እንደዛ ጀመርኩኝ። ስራ ጀመርኩ። ጥምቀት ላይ አካባቢ ነበረ ወቅቱ። በአሁኑ ሰዓት ወቅት ላይ ነው 2 ወር እንደተቀመጥኩኝ ነው የወጣሁት ከመስከረም ወደዚህ ማለት ነው። ጀምሬ ስራ ጀመርኩ። እሱ ደግሞ 2 ወር ከ27 ቀን 3 ወር ሳይሆን አሁንም ፈረሳ መጥቶ ሙሉ ልጩን እስከ መጨረሻ ድረስ አፈረሱ ማለት ነው። በቃ እስከ መጨረሻ 3ኛ ዙር ቦታ ደረሰ በቃ የኛ ሰፈር ማለት ነው። እኔ አሁንም እዛ የተበደርኩትን ኪራው እንኳን አዲስ ቦታ ስትሄጂ እስከምታለማመጂ ድረስ ኪራው ራሱ አይችልልሽም። ያ ነው እንኳን የተበደርኩትን ብር እንኳን ሳልመልስ ፈረሳው መጥቶ አነሳ። አንስቼ ዕቃዬ ሰብስቤ ቤት ገባው። ከዛን ጊዜ ጀምሮ አሁን የዛሬ አመት ከምናምን ቤት የገባሁት በመስከረም ላይ የገባሁት ይሄው አመት ከ4ኛ ወሬ ነው። ቤት ስራ ትቼ የተቀመጥኩት ማለት ነው። ቁጭ አልኩ በቃ ምንም 5 ሳንቲም ሳይኖረኝ ወደ ቤት ገባሁ። ከዛ በኋላ ያለው ነገር ከአንዱ 5000 ከአንዱ 10000 ከአንዱ 2000 ከአንዱ 500 ብር 500 ብር እየተቀበልኩ ምን እያደረግኩ ኖርኩ። አሁን ግን ያለኝን ዕቃ ወደ ቤት ሰብስቤ ቁጭ አልኩ። ቁጭ ብዬ እያለው ደግሞ በቃ የሆነ በመሃል ደግሞ የሆነ ኦንላይን ስራ መጣ። በጓደኛዬ በኩል ኦንላይን ስራ መጣ። ስሪ ትለኛለች። ስሪ ስትለኝ አይ እኔ አላምንም እላታለሁ።
አላምንም ሲላት እኔ ሳልጀምር በፊት እሷ ወደ 7 ወር ነው ወደ 6 ወር ሰርታለች በትንሽ ብር ማለት ነው። እና ከዛ ወይን ሼት አለችኝ ምንም አሁን ቤት ስላለሽ ስሪ ይሄ ስራ ትለኛለች። እኔ ብር የለኝም እኮ የምጀምርበት እላታለሁ። ችግር የለውም አገጫጭተን እንኳን ትጀምራለች ስትለኛለች። ከዛ አሁንም ከሰው የሆነች ያክስቴ ልጅ አለች ውጭ ቤሩት ያለች እሷንና የእሷን ጓደኛ ነግራቸዋለሁ እንደዚህ አይነት ኦንላይን ስራ አለና እኔ ጀምር ያለውና ትጀምራላችሁ ያልኳት። እኔ አልጀመርኩም ብር የለኝም። ከዛ ሲላት ችግር የለውም እንጀምራለን የሚያዋጣ ከሆነ አሉኝ። በአንድ አፍ ማለት ነው ሲሉኝ እሺ ብር ላኩ አልኳቸው። ከዛ ብር ስልኩ እነሱ ጨምሮ ላኩት ሁለቱም ማለት ነው። ከነሱ ላይ የተረፈኝን 11000 ብር ተረፈኝ። የሚጀምርበት $100 ነበረ ቢዝነሱን 12000 ብር ነበረ። 1000 ብር ጎደለኝ። 1000 ብር ደግሞ ከሌላ ሰው ተቀብዬ 12000 ብር ጆይን አረኩኝ ጀመርኩኝ ማለት ነው። ድርጅቱ ኤምኤንጂ ይባላልና ማለት ነው። አሁን ብዙ ሰው ሊያውቀው ይችላል ኦንላይን ላይ ስለተበተነ ማለት ነው። እሱን ጀመርኩኝ። ጀምሬ ሳምንት ሳይሆን እነዛ ሁለቱ ልጆች ዳይሬክት ከኔ ስር ነው የጀመሩት። ልክ እነሱ ሲጀምሩም ከነሱ ያገኘሁትን ኮሚሽን አለ ምን አለ በሳምንት ወደ 3060 ምናምን ብር አወጣው በሳምንት ውስጥ ማለት እንዴ አልኩኝ። ኧረ ቆንጆ ነገር ነው በጣም ሰው መጠቀም አለበት አልኩኛ። ሰዎቹ እንዲጠቀሙ እኔ ስለተጠቀምኩኝ ሰዎቹ እንዲጠቀሙ አደረኩኝ። እኔ ተከራይቼ የምኖርበት ግቢ ብዙ ተከራይ አለ። ለነሱ ተናገርኩኝ። እነሱን ጋበዝኳቸው። መጀመሪያ ምንድነው ያደረኩት? ስራው ሳልጀምር ቢሮ ሄድኩ። ቢሮ አለ ሲባል ወደ ቦሌ አካባቢ ነው። ቢሮ መጣው። እዛች ጓደኛዬ ጋር መጣን። ቢሮአቸው በጣም አሪፍ ነው። ወደ 50 ሰራተኛ በላይ ነው የሚሰራው ኮምፒውተር ይዞ በቃ ብዙ ሁሉም ነገር የተሟላ በቃ የኦንላይን ስራ ሳይሆን በቃ መሬት ላይ የወረደው ስራ ነው የምንሰራው ብሎ አሉኝ። ገለጻ ሰጡኝ። እዛ ሰጡን። ብዙ ነገር አጠናው ማለት ነው ብዙ ነገር። ከዛ የሆነ ደግሞ በዩቲዩብ ፔጃቸው ላይ አርቲስቶች ፊልም ፕሮዳክሽን ኢንዱስትሪ የኢትዮጵያ ፊልም ፕሮዳክሽን አይዚቱ ተፈራርሟል የሚባል ነገር ሰማው ማለት ነው። እሱን አየሁት ሲፈራረሙ ማለት ነው። እና ጋሽ ሱዩም ነበሩ አርቲስቶች እና ሰራዊት ፍቅሬ ነበሩ ብዙ ሰዎች ነበሩ ማለት ነው። ይሄ ምንድነው በስንቱ ጋር የሚሰራው አማቸው ነው የሚሰራው ሰውየው ስማቸው ጠፋብኝ። እነሱ ሁላ ነበሩ ሲፈራረሙ ማለት ነው። ብዙ አርቲስቶች ነበሩ። የዛ ቢሮ ሰራተኛ ሄዶ እዛ ያ ፊልም ሲፈራረሙ አየሁት። ይሄ ነገር እንዴ ለጊዜው ሰራዊት ፍቅሬ ነው አምባሳደራችን የሆነ ነገር እንትስባል አምባሳደራችን እሱ ነው የምንጠራው። ስለዚህ በእንደዚህ እንደዚህ ነው ብሎ ሁሉም ነገር አሰራሩ ምኑን ነገር ተናገሩ። አመንኩት። የመጨረሻ አመንኩ። ጓደኛዬ ከምትነግረኝ በላይ ደግሞ እነሱ ቢሮ ሄጄ ካየሁ በኋላ አመንኩኝ። እንግዲህ እኔ ስራ የሌለኝ ሰው ነኝ፣ መስራት አለብኝ፣ እጠቀማለሁ። እኔ ከተጠቀምኩ ማህበረሰቡ አካባቢ ያለው ሰውም ይጠቀማል ብዬ ጀመርኩ። ከዛ የሰራው እያለ ልክ እኔ 2 ወር ሳይሞላኝ የወር ፕሮሞሽን ያወጡና 8 ሰው ያስመዘገበ ኮሚሽን ቦነስ አለው ይሉና ሲያወጡ እኔ 15 ቀን ሳይሞላ 8 ሰው አስመዘገብኩት። ተናገርኩኝ። ለምን ብራቸው ተመላሽ ነው ካልፈለጉ ከፈለጉ ደግሞ ቀጣይ ስራ ይሰራሉ ብዬ ስለማስተዋወቅ ብዙ ሰው እኔም ስለሚያምነኝ ብዙ ሰው ተመዘገበ። እኔ በሁለተኛ ወር ላይ ወደ 30 ምናምን ሰው ወደ 30 ምናምን ሰው ከስሬ ሆነ ማለት ነው። እና 3ኛ ኮከብ ይባላል። 3ኛ ኮከብ ገባው 2 ወር ሳይሞላኝ ማለት ነው። ግን ብዙ ገቢም ደህና ነበረ ሳገኝ የነበረው ማለት ነው። ከዛ በቀን $10 በላይ $15 አካባቢ ማግኘት ጀመርኩኝ ማለት ነው። ከዛ ብሩ የሚወጣው በሳምንት ነው። እኔ በሳምንትም አላወጣም
15 ቀን በወርም አወጣለሁ። አንዳንድ ጊዜ ጠርቀምቀም ስትል ማለት $300 $400 ሲሆን ማለት ነው። እንደዛ ሳወጣ ጠቀምበታለሁ። ቤት ኪራይ ከፍላለሁ፣ እበላለሁ፣ እጠጣለሁ፣ እኖራለሁኝ ማለት ነው። ማህበራዊ ኑሮ መኖር ጀመርኩኝ ማለት ነው። በቃ ልክ እንደ ስራ ያዝኩኝ። ኦንላይን ነው የምሰራው። አካባቢ ላይ ያሉ ሰዎች ደግሞ ተች ስልክም የላቸውም። በራሳቸው ስልክ መዘግባቸውና እኔ ነኝ የምሰራላቸው ለነሱ ማለት ነው። እኔ ዋይፋይ አጠቀማለሁ፣ እኔ እሰራላቸዋለሁ። ስለ ቢዝነሱ ምንም የማያውቁት ማህበረሰብ ነው እኔን አምኖ ብቻ የገባው ይሄ ስራ ላይ ማለት ነው። እኔም አመንኩ። ቢሮ አለ፣ ኮንፈረንሶች ምናምን አሉ፣ ብዙ ቦታ እንጠራለን። ሄደን ኢንቨስተሩን እያከበረ ነው ይላሉ። ድርጅቱ እንደዚህ እያደረገ ነው፣ እንደዚህ አተርፏል ምናምን ስለሚባል መኪና የተሸለሙ ሰዎች አሉ፣ ብዙ ብር የተሸለሙ ሰዎች አሉ። እነሱ ስናይ በቃ ሙሉ በሙሉ አመንኩኝ። ስራውን ቀጠልኩኝ። 3ኛ ወር ላይ ወደ ብዙ ብር እንትን ማድረግ ጀመርኩ። ከዛ እንደዛ እያደረኩ ያለ ያ ብር አወጣሁትን ግን እኖርበታለሁ እንጂ ያተረፍኩት ነገር አይደለም፣ ያስቀመጥኩት ነገር አይደለም። እና ኖርኩበት። አንድ ልጅ አለኝ፣ ህፃን ልጅ ማለት ነው። ከሱ ጋር እኖራለሁ። ሲስተር አለች። ስራ ፈተን ቤት ከገባን እሷም ሌላ ስራ አልጀመረችም። ቁጭ ብለናል። እንደዛ እንበላለን፣ እንጠጣለን፣ ቤት ኪራይ እንከፍላለን፣ እንኖራለን እንጂ ከዛ አውጥቼ ያተረፍኩት ብር አይደለም ማለት ነው። ለምን ለወደፊት ግን እንደዚህ ከቀጠለ ሰዎችም የበዙ ነው የሚሄዱት፣ እኔም ገቢዬ ከፍ ይላል። ከዛም በኋላ ሰራለሁ አገኛለሁ እያልኩኝ ነበር ሲሰራ የነበረ ማለት ነው። ሰዎችን ጋብዛለሁ፣ ሰዎችን ገለጻ ሰጣለሁ፣ ብዙ ነገር ነው የምሰራው ማለት ነው። እንደዛ ያደረኩኝ ኖርኩኝ። ልክ 3ኛ ወር ጨርሰን 4ኛ ወር ስንገባ በቃ ሲስተም ነው እየተባለ ውስድሮ ማቆም ምናምን ጀመረ። እንደዛ ስል ምንድነው ምናምን ሲባል እንደዚህ አይደለም፣ የሆነ ካሽባክ የሚባል ነገር መጣ። ካሽባኩ ደግሞ ምሳሌ $100 ካስገባሽ $100 እጥፍ ይሰጥሻል። እሱ ሲመጣ ሰው ብዙ በቃ በሚሊዮን መጨረሻ 25 ሚሊዮን በላይ ያስገባ ይባላል ማለት ነው። አንድ ግለሰብ ማለት ነው። አንድ ግለሰብ 25 ሚሊዮን ድረስ ያስገባ ሰው አለ። እኔ ግን በዛ ሰዓት እዛ ላይ የተሰራው ብር አለ። ከዛ እሱ ሲመጣ ምን አደረኩኝ? አረብ ሀገር ያለች የአክስቴ ልጅ አለች። የሷ አላወጣው እዛው እየሰራ እዛ ላይ ተቀምጦ ደግሞ ሲሰሪበት ይጨምራል። በጣም ነው የሚጨምረው ማለት ነው። እዛው የተጠራቀመ ምናምን ነበረ። ወደ 56,000 ብር ነበረ የጀመረችው። እኔም እንደዛ ከዛ በላይ ሆኗል። አንድ ጓደኛዬም አለች አረብ ሀገር ያለች፣ እሷም ወደ 75,000 ብር የጀመረች። እዛ ላይ የምንሰራው ነገር ብዙ ነበር የምንሰራ ማለት ነው። ስለዚህ ይሄ ሲጠራቀም በወር እንደዚህ ይመጣል እያለ ካልኩሌት ነው የምንሰራ እኛ ገና ብዙ ሳይል ማለት ነው። ከዛ እንደዛ እያል መስራት ጀመር። ከዛ ያለኝም ብር ከማውጣት ይልቅ እኔ 3ኛ ኮከብ ሲገባ $300 በላይ ከሆነ ነው እንጂ እንትኑ ኦፕን አያረግልሽም፣ አይከፍትልሽም ሲስተሙ ማለት ነው። ከዛ 300 በላይ መሆን አለበት። እዛኔ ግን ከዛ በላይ ስለነበረ ላው ላይ ያለው እሱም ብቻ ሳይሆን ደግሞ ሁለቱም እህቶቼ የእህቴ ባል አለ። እነዚህ 3ቱን አካውንት ደግሞ እኔ ከዛ ከማገኘው ብር ላይ ከኪሴ አውጥቼ ገና እነሱን አስገባዋቸው ማለት ነው። የእነሱንም አላወጣው፣ እዛ ላይ የተጠራቀመ ነበረ ማለት ነው። የራሴንም አላወጣው፣ የሚጠቀሙን ብቻ ነው ማወጣ የነበረው። ፋሱ ነው እዛ እንደዛ እያደረኩ ነው ስንኖር። 4ኛ ወር ጨርሰን 5ኛ ወር ስንገባ ጭራሽ ውዝድሮ ከለከለን ማለት ነው። እዛ ቢዝነሱን ቆማ። እዛ ላይ የነበረው ከ300,000 ብር በላይ ይሆናል በኢትዮጵያ ብር ማለት ነው። የእህቶቼ አለ፣ የሲስተር ባል አለ፣ እዛ የአክስቴ ልጅ አለ።
ቢያንስ በኔ ብቻ ያለው ከ300 ሺህ ብር በላይ ይሆናል እዛ ላይ የቀረው ማለት ነው። እዛ አበድኩ። በቃ ምንም ማድረግ አይቻልም። 1 ወር ሙሉ ታመምኩ በዛ እንዴት ማለት ነው። ባዶ እጄን አሁንም ባዶ ወደ ዜሮ ተመለስኩ። ዝም አልኩ እየኖርኩ እያለ መጨረሻ ላይ ግን አሁን በቃ የሌለ ተስፋ የሚያስቆርጥ ነገር ወደ ህይወቴ መጣ ማለት ነው። ብርም አልነበረም፣ ሰው ነበረ ኖረኝ አለኝ ብዬ ማምነውና መጨረሻ ላይ አሁን ወንድሜ ነጣው በሞት። እና የመጨረሻ ህይወት ማለት ነው። አንድ ወንድም የቀረኝ አንድ ወንድም ነበር፣ እሱ ነጣው። የታናሽ ነው ተስፋዬ፣ ህልሜ ነበረ ሁሉም ነገር ማለት ነው። ብደክመኝም ብኖረኝም ባይኖረኝም ከጎኔ ይሆናል ብዬ ለክፉ ጊዜም ለደግ ጊዜም ሰው አለኝ ብዬ ያሰብኩትን ነው መጨረሻ ላይ ያጣሁት ማለት ነው። ስለዚህ እኔ አሁን ለኢትዮጵያ ህዝብ የምናገረው ማለት ነው ያለውም ባለው የሌለውም በሀሳብ ከአጠገቤ እንዲቆም ነው። የሞተ እንግዲህ ሞቷል፣ እግዚአብሔር ወዶ ነው የወሰደው። ምንም ኖሮም ባያደርግም ያው ዝቅተኛ ማህበረሰብ ውስጥ ነው የወጣሁት። ክፍለ ሀገር ኖሮ ተርፎ አልፏቸው ለኔ ያደርጋሉ ብዬ አይደለም። እርግጥ ግን መኖሩም ጥሩ ነበር። እንግዲህ እሱ አንዴ ሞቷል፣ ምንም ማድረግ አልችልም። አሁን ያለው ነገር የሰው ዕዳ ቢያንስ የሰው ዕዳ ልክፈል እኔ ምንም ባልሆን ማለት ነው። እና የእናቴን አይልያው በቃ እናቴን ማየት ፈልጋለሁ። በጣም ናፈቀችኝ። ሰው ሞቶም ይሄው እንደዚህም ይቀራል። ሳንገናኝም ወንድሜ መጣው። ስለዚህ እናቴን ማየት ፈልጋለሁ። እኔ አግዙኝ እና ኢዮሃ ሚዲያ ገና ወረፋ ነው አሉ። ተነጋግሬ ነበር፣ ሀሳቤ ሰጥቼ ነበር እና ነፂም አንቂ ፕሮግራም ምናምን ተጀምሯልና ይቆይብሻል አሉኝ። እና የተለያየ ዩቲዩብ ደውያለሁ፣ ግን ማንም ሊቀበለኝ በአሁኑ ሊቀበለኝ አልቻለም። ስለዚህ በእግዚአብሔር ተስፋ አልቆርጥም መቼም ማለት ነው። በፈጣሪ አንድ ቀን ተስፋ ቆርጬ አላውቅም። ምናልባት ይሄ ቪዲዮ ያያችሁት ሁሉ አገር ውስጥም ከሀገር ውጭም ያላችሁ ስደትን ያያችሁ እዚህም ያላችሁ ላለው ሰው በጣም ቀላል ነው። እንድታግዙኝ እፈልጋለሁ። ከዛ ውጪ ደግሞ ቲክቶከሮች አሉ እዚህ ማለት ነው። ብዙ ቲክቶከሮች አላችሁ። ብዙ ሰዎችን የምትረዱት ልጆች አውቃለሁ። እነ ዳንኤል እና እንደዚሁ በቃ ታዋቂ ቲክቶከር አላችሁ። አከሌ አልልም እኔ ብዙ ማለት ነው። ስለዚህ እናንተ እንድታግዙኝ እፈልጋለሁ። በእርግጥ ከኪሳችሁም ባይሆን ማህበረሰቡ ጋር እንድታደርሱልኝ እፈልጋለሁ። ስራ መስራት እፈልጋለሁ። መንገድ አስይዙኝ። ቢያንስ የሰው ዕዳ እንኳን መክፈል ቢያቅተኝ ሰርቼ እንድከፍለው ማነሻው እንኳን ሆኖልኝ
መስራት እችላለሁ። እኔ ሙያ አለኝ፣ የክችን ሙያ አለኝ፣ ሼፍ ነኝ። ግን ማነሻ ከሌለ ከምንም አትነሺ። ምንም እቃ ኖሮኝ ያን እቃ ብሸጥ በልቼ ነው የምጨርሰው እንጂ በምንም ነገር አልሰራም። ቢያንስ የ3 ወር የ6 ወር ቤት ኪራይ ብከፈልልኝ መስራት እችላለሁኝ። ሰርቼ እለወጣለሁ እና ለሌሎችም ሆናለሁኝ። እኔ መስራት እችላለሁ። እፈልገው ይሄን ነው። እንደምታደርጉልኝ ደግሞ ሙሉ እምነት አለኝ። የኢትዮጵያ ሕዝብ ተቀጥራ መስራት እንዳትችል ደግሞ ልጅም አላት እና ልጇን ጠዋት ትምህርት ቤት እሷን የምታደርሰው እንዲሁም ደግሞ ከሰዓትም ደግሞ 10 ሰዓት ሲመለስ እሷን የምትቀበለው። ስለዚህ በቅጥር ስራ ውስጥ ከገባች ልጇን የሚቀበልላት ሰው አይኖርም። ብቻዋን ነው ልጇን የምታሳድገው እና የምትችሉ በገንዘብ የማትችሉ በሀሳባችሁ እንዲሁም ለትልልቅ ሚዲያዎች በማድረስ እህታችንን እንዲያግዟትና እንዲረዷት ስል በትህትና ጠይቃለሁ። እንደምታውቁት ታሪኳንም እንደሰማችሁት በጣም ብዙ ፈተና በህይወቷ አሳልፋለች። በህይወቷ ደግሞ ብዙ ነገሮችን ያሳለፈች ሴት ሁሌም ጠንካራ ነች። ብዙ ጊዜ ብትወድቅም ድጋሚ ተነስታ ብዙ ከአንዴም 2-3 የምትሰራበት ቦታ ሁሉ ፈርሶባታል። በዚህ ውስጥ ሁሉ አልፋ ተስፋ አልቆረጠችም። ዛሬም ድረስ እንደ አዲስ ተነስቼ መስራት እችላለሁ። ተቀጥሬ እንዳልሰራም ልጄን ትምህርት ቤት ማን ያደርስልኛል? ማንስ ይቀበልልኛል? ስለዚህ በቻላችሁት አቅም ቢያንስ የ3 ወርና የ6 ወር ቤት ኪራይ ከፍዬ ስራ እንድሰራ መነሻ የሚሆነኝን አግዙኝ። እንዲሁም ደግሞ የብዙ ሰዎች እዳ አለብኝ ብላለች። እንደሰማችሁት ነው። እኔም ደግሞ በጣም በቅርበት ነው ማቃት። በጣም በብዙ ፈተናዎች ውስጥ ነው ያለፈችው። በወንድሟ ሞት በጣም ተጎድታለች። በየጊዜው ቢዝነሶች ሲዘጉ በጣም ታዝናለች። በጣም ተሰምቷታል። በዛ ውስጥ ሁሉ ግን ለልጇ ስትል ይኸው ዛሬ ድረሳለች። ስለዚህ እህታችንን በምትችሉት ሁሉ ሀገር ውስጥም ያላችሁ እሷን ማግኘት የምትፈልጉም ስልኳን ትነግራችኋለች። እንዲሁም ደግሞ የምታግዟትም ሰዎች አካውንቷንም ትነግራችኋለች። እሷን በአካል ማግኘት የምትፈልጉም ደግሞ በስልኳ ደውላችሁ ማግኘት ትችላላችሁ። እንዲሁም ትልልቅ ሚዲያዎች ብዙዎቻችሁን ለማግኘት ሞክራ ነበር፣ ግን አላገኘቻችሁ። የመለሳችሁም አላችሁ፣ ያልመለሳችሁም አላችሁ። ሚዲያ ላይ ሳይመቻችሁም ቀርቶ ሊሆን ይችላል። በቻላችሁት መጠን ግን ይሄ ቪዲዮ ከደረሳችሁ እባካችሁ ወደ እናንተም አቅርባችኋት እንድትረዷት፣ እንድታዳምጧት፣ የኢትዮጵያ ሕዝብ እንዲያግዛት። እች ሰው በዚህ ወጣት ብዙ ፈተና ያሳለፈች ናት። ለብዙ እህቶች ደግሞ መማሪያ የምትሆናት የራሷ የወደደችው የራሷ ያከበረችው የራሷ ያፈቀረችው የህይወት አጋር የነገ ልጆች አባት ይሆናል ያለችው ያስተማረችው ያስመረቀችው በእሷ ላይ አግብቶ ወልዶ ቤት ራሱ ኮንዶሚኒየም ተመዝግቤያለሁ ብሎ ያ ሁሉ ነገር በውሸት ካሜራ ገዝቻ አግዝሻለሁ ብሎ ለራሱ ሞተር ገዝቶ ህይወቱን ሲኖርበት ነበር። በዚህ ውስጥ ሁሉ አልፋ ተስፋ ሳትቆርጥ ዛሬ ያለችና እችን እህት ሰው ከሞተ በኋላ ወጥቶ ማልቀስና ነፍስ ይማር ከማለት ይልቅ በህይወት እያለ ማገዝና መርዳት ትልቅ ነገር ስለሆነ የምትችሉ አነሰ በዛ ሳትሉ እባካችሁ እንድታግዙ ስል እኔም በእናንተው ቻናል ስም እጠይቃለሁ። እንዲሁም በቲክቶክ ስም በተስፋነሽ ቲክቶክ ስም እንዲሁም በራሴ ስም እጠይቃለሁ። በጣም በቅርበት የማውቃት በጣም ጠንካራ ሴት ናትና እባካችሁ እንድታግዙ ስል እሷም አካውንቷን ትነግራችኋለች። የምትችሉትን አነሰ በዛ ሳትሉ እንድታግዟት። ነገ ደግሞ በእናንተ እገዛ በእናንተ እርዳታ የሆነ ነገር አድርጋ ወጥታ እናንተን እንደምታመሰግንም ደግሞ እራሷ ቃል ትገባላችኋለች። ሁሌ ለወደቁት ሁሌ ለደከሙት ብርታት፣ ጉልበት፣ ኃይል የሆናችሁ ሰዎች ለዚች ለእህታችንም ደግሞ የመኖር ተስፋ ምክንያት እንደምትሆኑ ተስፋ አደርጋለሁኝ። ወይንዬ ቁጥርሽንም አካውንትሽንም ነገሪያቸው። ስለ ንቦና ራሱ በጣም ተጎድታለች። ስለ ንቦና አማካሪዎች ራሱ በመልካምነት አግኝታችሁ ልታወሯት ልታማክሯት የምትፈልጉ በስልክ ቁጥሯ ደውላችሁ ልታገኟት ትችላላችሁ። የእውነት በጣም ብዙ ፈተናን ያሳለፈችው በጣም ከምላችሁ በላይ እና እባካችሁ ከጎኗ ቁሙ ስል በትህትና ጠይቃለሁ። ያው እንዳልኩ እኔ ብዙ ሰዎች ጠይቄያለሁ፣ ሚዲያዎች። ስለዚህ የሚዲያ ሰዎችም ይሄንን እንዲያስተላልፉልኝ ለኢትዮጵያ ሕዝብ እንዲያደርሱልኝ እፈልጋለሁኝ። በድጋሚ ማለት ነው። አካውንት ቁጥሬ ኢትዮጵያ ንግድ ባንክ ነው ያለኝ 1031
978973 ነው ያለው እና ወይንሸት አቶማ ይላል አካውንት ቁጥሬ። ስልክ ቁጥሬ 0984113029 ነው እና በዚህ ልታገኙ ትችላላችሁ። ከሁሉም በላይ በእግዚአብሔር ተስፋ አልቆርጥም። እግዚአብሔር ሲያዛችሁ ነው። እናንተም ብታደርጉልኝም በሀሳብ የምታደርጉልኝም እግዚአብሔር ፍቃድ ስለሆነ በፈጣሪ አንድ ቀን ተስፋ ቆርጬ አላውቅም እና በእግዚአብሔር ተስፋ አልቆርጥም። እግዚአብሔር እንደሚያግዘኝ አምናለሁ። እናንተም ደግሞ ከሱ በታች ሆናችሁ እንደምታግዙኝ ይሄ ነገር አልፎ እውነት እኔ እናቴን በዓይኔ አይቼ ከእናቴ ተገናኝቼ በህይወት እያለሁ ማለት ነው ወደ እናንተ ደግሞ ሰርቼ ሰው ሆኜ ሌሎቹን ለመርዳት እንደምበቃ አምናለሁ። እኔ ሰራተኛ ነኝ፣ እሰራለሁ የእውነት ማለት ነው። ስራ አልንቅም፣ ዝቅ ብዬ ነው የምሰራው ሁሉንም ነገር ማለት ነው። ግን አሁን አልተመቸኝም፣ ከህፃን ጋር አልተመቸኝም፣ ከልጅ ጋር አልተመቸኝም። ለዛ ነው እገዛችሁን የምፈልገው እና እዚህ እንደምታግዙኝ አምናለሁ። ቲክቶከሮችም ሚዲያዎችንም እና እሸቱ መለሰ ኮሜዲያን እሸቱ አለ፣ ነፂም አለ። እነዚህ ቲክቶከሮችም እንደዚሁ አላችሁ ሁላችሁም ማለት አካሌ ማልለው። ስለዚህ ኢትዮጵያ ህዝብ ጋር እንድታደርሱኝ ያላችሁ በአቅማችሁ እንድታግዙኝ እፈልጋለሁ። እኔም እናንተ ውለኝ፣ እኔም ኢትዮጵያዊ ነኝ። ስለዚህ አግዙኝ፣ ከጎኔ ሁኑ እላለሁኝ። አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አመሰግናለሁ። ሁላችሁም ይሄንን ቪዲዮ ላይክ፣ ሼር በማድረግ ትልልቅ ሚዲያዎች ጋር በማድረስ የሚችሉ በገንዘባቸው እንዲሁም ደግሞ የማይችሉ ደግሞ በሀሳባቸው እንዲረዷትና እንዲያግዟት ዛሬ ላይ እንደዚህ ያዘነን ፊት ነገ ላይ በፈገግታ እንዲመለከቱት ሁሉም ሰው የኢትዮጵያዊነቱን ኃላፊነት እንዲወጣ እንድታደርጉ ስል እኔም በትህትናና በአክብሮት እጠይቃለሁ። ይህን